አይሁዳውያን የጻፉትን መጽሐፍ አምነህ በጌታ መንፈስ ነቢያቱና ሐዋርያቱ የጻፉትን አይሁዳዊው ኢየሱስን ጌታዬ ነው ብለህ እስራኤል የሚባል ሀገርና ህዝብ የለም መጥፋት ያለበት ህዝብ ነው ብለህ ስትል እኔ ጋኔን እንደተጠናወተ ነው የምረዳው ይሄው የዚህ የሐያቶላ መንፈስ ማለት ነው It's amazing እንዴ የእንትኑ የፓኪስታኑ ጀነራል እንደዚህ ካደረግሽ እስራኤል ምንድነው ካደረግሽ ዋ ነው እኛ እንትን እንላለን ብሎ ከዛ በኋላ ተቀላላ አይደል ባለስልጣኑ ይቅርታ ያሉት እንድንቀጠው እንትን ዞር ብሎበት ነው ይቅርታ ብለው እኮ ጠየቁ ምንም እንኳን እንትኑ ፓርላማው ፓኪስታን በቃ ምንም ዞር ቢሉ ተርኪያ ሁሉ ፓለስታይንን ከነካሽ ምትል የነበረው ጸጥ ዚፕ አምባሳደሩ አንዴ ዩናይትድ ኔሽንስ ላይ ሲናገሩ የእስራኤል አምባሳደር የእስራኤል ደም ቺፕ አይደለም አሉ እርካሽ አይደለም አሉ በገበያ ውሎ እርካሽ የሆነ ደም ተብሎ የሚባል አይደለም የሰው ደም ውድ እንደሆነ ሁሉ የእስራኤላውያንም ሰዎች ናቸውና ውድ ነው ደማቸው ሱራ 45:16 ላይ ولقد آتينا بني إسرائيل الكتاب والحكم والنبوة ورزقناهم من الطيبات وفضلناهم على العالمين يملون የቁርአን ክፍል ولقد آتينا بني إسرائيل ለእስራኤል ልጆችም ሰጠናቸው ደገምና በአረብኛ አንብበው ቁርአኑ ያ ولقد آتينا بني إسرائيل الكتاب ለእስራኤል ልጆችም መጽሐፉንና والحكمة ህግንም ሰጠናቸው እግዚአብሔር በዘላለም መውደድ ወዶታል ክንዱ ጠንካራ ነው አልኩ በፍርድ በሚነሳብሽ ምላስ ላይ ተፈርጅበታለሽ ተብሎ የተባለው እግዚአብሔር ቃል እውን ስለሆነ ይሄው በአሕዛብ ላይ እየፈረደቻለች ሊያጠፋት በፈረዱትባት ላይ እየፈረደቻለች ደጋማት ሰራዊቱ ብቻ አይደለም ታዝዬ ደጋማት ተናበበ እስራኤልን ለማጥፋት መጣር ማለት ከመሬት ትንፋሽን ሰብስቦ ፀሐይን አትውጪ ብሎ ለማጥፋት እንደመተንፈስ ነው ደስ ይላል የሆነ ጊዜ እንቁራሪት አለቻሉ እንደዚህ እኔም ቆይ ሊወፍርና እንደዚህ ሆን ብላ የዚሁን ያክል ሳጥን እግሩን ሳትደርስ ነው የፈነዳቸው ይባላል እስራኤልን ለማጥፋት ማሰብ ፀሐይን ለማጥፋት እንደማሰብ ነው ታቸውም በወገኖች መካከል የታወቁ ይሆናሉ ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆነ ይገነዘባል ቁርአኑ ምንድነው ያለው ኡስታዝዬ ቀጥል በዓለማትም ላይ ያበለጥናቸው ነው ያለው እኔ አስተውየው አላቀም አንተ እንደዚህ በጣም የሚገርም ነው ኧረ እግዚአብሔር ይባርከው የሰውዬ ደግሞ እንደ ቁርአንን እንደ ልከኛ ገድላትን እንደምንል ይሄ ደግሞ ወይ ታደሮች ኮንታክት ያደርጉኛል እና አወራቸዋለሁ የዳንኩበትን ስለ የሺዋ አዳኝነት እነግራቸዋለሁ ብዙዎቹም ወደ ጌታ መጥተዋል እና ከጌታን የተማርኩት ብሎ እስራኤል የሚባል ህዝብና አገር የለም ብሎ የሚል እንዲህ ብሎ የሚያስተምር መንፈስ ቅዱስ የለም የእግዚአብሔርም ቃል እንደዚህ ያስተምረው ታዲያ እስራኤል እንዴት ነው የምናያት እንደ እግዚአብሔር ቃል ነው የምናየው የእግዚአብሔር ቃል ምን ብሎ ነው የሚያወራው እንደ አንዳንዱ እኮ ወንድሞቼ ናቶቼ ከምርኮ እኮ የተመለሰ እኮ ምድር ነው ወንድሞቼ ናቶቼ ከሂትለር እልቂት እኮ ተሰብስቦ እግዚአብሔር በመረት እኮ የሰበሰበው እኮ ህዝብ ነው ምን አድርጉ ነው የምትሉት አንዳንድ ጴንጤዎች ተነስታችሁ ምን አድርጉ ነው የምትሏቸው የኪዳኑን ህዝብ ምን አድርግ ነው ብለም ተለው የቀደመውን ህዝብ እግዚአብሔር የቀደመውን ህዝብ ጣለን ይያለ ቅዱስ ጳውሎስ አልጣለም እኔም ቅሬታ ነኝ ይያለ ሮሜን መልእክትን 11ን 12ን ያነበብክ ምን አድርጉ ነው የምትሏቸው እውነተኛ እስራኤላዊ አይደሉም ማለት ሂድና ጠይቃቸው ስትሄድ ግን ለሬሳህ መጠቅለያ አንሶላና ኬሻ ይዘህ ብያለሁ ሄድና ጠይቃቸው እዛ ምድሪቱ ላይ ማለት ነው ምን አድርጉ ነው የሚባሉት ወንድሞች ራቶች እንዴት ነው አዲስ ኪዳንን ያነበባችሁት እንዴት ነው ብሉይ ኪዳንን ያነበባችሁት እንዴት ነው ነገረ ፍጻሜን የምታዩት
እንዴት ነው የጌታችን ኢየሱስ ክርስቶስ መምጣት ከዚህ ህዝብ ጋራ ያለው ቅሩኝነት ተበጥሷል፣ ተቆርጧል? የለም በቃ ቀጠሮ የለውም እግዚአብሔር ከዚህ ህዝብ ጋራ። ሰባኛው ሱባኤ እንደሚቀጥል አታውቁም ወንድሞች እናቶች? 69ኛው አልቆ ሰባኛው ሱባኤ እንደሚቀጥል አታውቁም ከዚህ ህዝብ ጋር? እኔ ልጅሽ አለም ልጅሽ ምናልባት ላይ ነግርሽ ይችላል እየሰማ ያለው ትምህርት ይኖራል ብዬ ምክንያቱም ወይ ከማንበብ ነው ወይ ከመስማት ነው የምንማረው ማለት ነው። ኦኬ እግዚአብሔርም እንጃ እንግዲህ ኤርሚዬ አይ ዶንት ቲንክ ሶ እኔ ይዋሸኛል ብዬ አላምንም። ምክንያቱም ግልጽ ነው የሚናገረው። አሁን ልጁ በስነ ምግባር በባህሪው ላይ ከሱ ጋር ምንም የሚያገናኘው ነገር ባይኖርም ጥሩ ነው። ይሄንንም አይተው ቤተክርስቲያን ውስጥ ወጣቶችን ከሱ እድሜ የሚያንሱ ቲኔጀሮችን ለምን አታስተምርም ሰንደይ ስኩል ገብታ አታስተምርም ብለው ሲሉት ኖ አለ። ኖ ሲል እኔ በምን ምክንያት ነው ያለው ብዬ ጠየቅኩት። ማሚ እኔ ምረዳው መረዳት ሌላ ስለሆነ አልፈልግም ማስተማር ኖ ከፓስተር ያገናኘው ዓለምዬ አይ አገናኝቻለሁኝ። ምንም ነገርኩ እኮ አንድ ጊዜ ያገናኘሁትና በቃ ፓስተር የራሱን ሐሳብ ብቻ ተናግሮ በሱ ውስጥ ያለውን ነገር እንዲናገር እድል ስላልሰጠው እሱም በዚህ ዲስአፖይንትድ ሆነ። ኖ ለፓስተር ንገሪውና በግል ለፓስተር ንገሪውና ለምሳሌ ወይ ደግሞ እነ ፓስተር በቀለ አስፋው አሉ አይደል? ታውቂያቸዋለሽ? ፓስተር በቀለ ፓስተር አስፋው በቀለ ታውቂያለሽ? ያ ካልጋሪ ያለው ከእንደሱ አይነት ነው። ቫንኩቨር ነው ያለው። ቫንኩቨር ነው። ኦኬ እዚህኛ ቶሮንቶ ነበር። ኦኬ እሺ አውቃለሁ። እንደሱ አይነት ጥልቅ የመጽሐፍ ቅዱስ መረዳት ካለው ጋራ ነገረ እስራኤልን ጤናማ በሆነ መረዳትም የሚያስተምር ሰው ስለሆነ ከእንደሱ አይነት ጋራ አገናኙ። ነገረ ድነቱን እንግዲህ አሁን በጤናማ ቤተክርስቲያን ስላለ አንቺን ስለማቅሽ ሶሻል ሚዲያ ላይ መቼም የተሳሳተ ቤተክርስቲያን አይደለም ያለሽው። አንቺም ልጅሽም ቤተክርስቲያን ልጅሽም የሚሄድበት ቤተክርስቲያን ከነገረ ክርስቶስ አኳያ ነገረ ድነትን በተመለከተ ላይ ስትችል ይሆናል። ግን በነገረ እስራኤል ጉዳይ በመረዳት በአስተምሮት በአንዳንድ ነገር ዛሬ ባይገባው ነገ ይገባዋል። በእውቀት የተጣመመ በእውቀት ይቀናል እና ይሄንን በመነጋገር መፍታት ይቻላል። ግን እንደዚህ አይነት ትምህርት በነገረ እስራኤል በተመለከተ ትምህርቱ አንድ መጥፎ ትምህርት አለ በቤተክርስቲያን ታሪክ ውስጥ የነበረ ማለት ነው። እግዚአብሔር እስራኤልን ለዘላለም ጥሎታል የሚል ማለት ነው። እነኚህ ሰዎች አንድ የመጽሐፍ ቅዱስ ክፍል አምጥታችሁ አሳዩ ተብለው ይባሉ አያሳዩ። አልጣለውም እግዚአብሔር። ቅዱስ ጳውሎስ ይኸው ተናግሯል። እግዚአብሔር የቀደመውን ሕዝብ አልጣለም ብሏል። በቃ አልጣለም። ካልጣለ ጥሎታል ብለህ አንተ እንኳን አልተጣልክም። የበረሃ ወይራ ማለት ነው። ድንጋይና ጣዖት አምላኪ የነበርክ ሕዝብ አሕዛብ ኔሽን የተባለ ማለት ነው። አንተ እንኳን አልኩ በዛሩ በአውሊያው በቆሌው በጨሌው ስታምን የነበርክ አንተን እንኳን ጌታ አልጣለህም። አትመካባቸው ነው ያለው ቅዱስ ጳውሎስ። አትመካ፣ ስሩ አንተን ይሸከማል እንጂ አንተ ስሩን አትሸከምም ነው ብሎ ያለው። ትምክትን እኮ የአሕዛብን ትምክት ክትክት አድርጎ ነው የጣለው ቅዱስ ጳውሎስ በሮሜ መልእክቱ ላይ። እኔ የምትመኩ ሰዎች አላችሁ። ከኦሮሞ ነው ከአማራ ነው ከምን የወጣው ድንጋይና ዛፍ እኮ ቅቤ አያትህ እኮ በጨሌ ቱፍታ እኮ የምትተፋልስ ሴትዮ ነበር። ከዛ መተህ መጽሐፍ ቅዱስን በሚገባ ሳታቅ አይሁድን ጌታ ጥሎታል። የቱ ጋር ነው የጣለው? የቱ ጋር ነው ጣልኩ ብሎ ያለው? የትኛው መጽሐፍት ላይ? መውደቃቸው እንኳን ብራዘር ለኔና ላንተ መዳን እኮ ነው የሆነው። መመለሳቸውማ እኮ ይላል። ምን አይነት እኮ መንፈስ እንደገባባቸው አንዳንድ ክርስቲያን ነን ብለው የሚሉ ማለት ነው። እኔ ወንድሞቼ እናቶቼ ምን አይነት መንፈስ ነው የገባባችሁ? ነገረ እስራኤልን በተመለከተ ተረጋጉ። እንደ እግዚአብሔር አገልጋይ ነግራቸዋለሁ። ተረጋጉ ብራዘር። በስሜት የምታወራው አይደለም። አንዳንድ ክፉ አረሞች በእግዚአብሔር መንግስት ውስጥ የበቀሉ ሰዎች በሚያስተምሩት ክፉ መረዳት አይምሯችሁ እንዳይባላሽ። እግዚአብሔር ከዚህ ህዝብ ጋራ ያለውን ክር አልበጠሰውም።
ወደድክም ጠላህም ተናደድክም ፈረጥክም ዘለልክም እግዚአብሔር ክሩን አልበጠሰው ኪዳኑን አልረሳው ምህረቱን አልዘጋው በጸጋ የዳኑ ቅሬታዎች አሉ ይኖራሉ ወንድሞች እናቶች አሉ ስለዚህ ተረጋጉና ስለዚህ ህዝብ ያለውን ከነገር ፍጻሜ ጋር እዩ ሰባኛው ሱባኤ የሚባል ተንጠልጥሎ ያለ አለ ሰባኛ ሱባኤ በ69ኛው ሱባኤ መጨረሻ ላይ መሲሁ ተገደለ ከዛ በኋላ ከመሲሁ ሞት አሁን እኔና አንተ እስካለንበት ዘመን ያለውን ዘመን ለማናቸውም ነቢያት አልተገለጠም የቤተ ክርስቲያን ዘመን ይሄ ዘመን አሕዛብ ወደ እግዚአብሔር መንግስት የሚድንበት ማለት ነው የአሕዛብ ሙላት ሲሞላ ሰባኛው ሱባኤ ስታርት ይላል በተኑ ይነካል ማለት ነው አረ በጌታ ተረጋጉ ወንድሞች እናቶቼ ደም ሀይፍ ላይ ይሄ የሀያቶላ መንፈስ ማለት ነው በልሳን ጸልያለሁ ብለህ ትላለህ ውስጥህ ግን ያለው ይሄ የሀያቶላ መንፈስ የፋርስ አለቃ መንፈስ ማለት ነው ለእስራኤል ያለ ጥላቻ ኢቭን ሌሎቹን ኢራናውያንም ሰውን ሁሉ እንድንጠላ እኮ ራሱ መጽሐፍ ቅዱስ አያዘም ትንቢት ግን ፊት ለፊት ሲፈጸም ተረጋጋ የነሱን አምላክ አምላኬ ነው እያልክ የነሱን ወገን ኢየሱስን ጌታዬ ነው ብለህ የነሱ ነቢያት የጻፉትን መጽሐፍ በኢሳይያስ መጽሐፍ ምዕራፍ 9 ላይ እያልክ የቅዱስ ጳውሎስ ምናምን ነገር እሱ እኮ ታዲያ እኮ ጎጃሜ እኮ አይደለም እሱ እኮ ኦሮሞ እኮ አይደለም ታዲያ ጳውሎስ አይሁዳውያን የጻፉትን መጽሐፍ አምነህ በጌታ መንፈስ ነቢያቱና ሐዋርያቱ የጻፉትን አይሁዳዊው ኢየሱስን ጌታዬ ነው ብለህ እስራኤል የሚባል ሀገርና ህዝብ የለም መጥፋት ያለበት ህዝብ ነው ብለህ ስትል እኔ ጋኔን እንደተጠናወተ ነው የምረዳው ይሄው የዚህ የሀያቶላ መንፈስ ማለት ነው እንጂ መቼም ሰው በጤናው በጌታ አምናለሁ ብሎ የሚል ሰው ለእስራኤል ይሄን ያህል ጥላቻ መግለጥ አለበት ብዬ ነው አላምንም ወንድሞች እናቶች አንዳንዶች በእውቀት የተዛባ አመለካከት ያላቸው ሰዎች በእውቀት ይቀናሉ እስራኤል ብራዘር እንደ ኔሽን እንደ ህዝብ የሚድንበት ዘመን ይመጣል ከያዕቆብ ቤት ኃጢአተኝነትን ሲያስወግድ እግዚአብሔር ይቅር ይላቸዋል ፊት ለፊት በጉን ያዩታል ክርስቶስን እንዲህ ተብሎ የተነገረለትም ህዝብ ነው መልሶ ሊያገባቸው ይችላል ነው ያለው አንተ እንኳን የበረሃ ወይራ ገብተሃል ባሪያይቱ እንደመቤቲቱ ያረጋታል ብሎ ካልሆነ በስተቀር አንተና አብርሃም ግንድ ውስጥ እኮ እግዚአብሔር በምህረት ያስገባህ መጣ አንተ በአብርሃም ልጆችና በአብርሃም ዘር ላይ ይቅርታ አድርጉልኝ ይሄን ቋንቋ ስናገር ልጋጋችሁን ስጠርጉ በጣም ነው የሚገርመኝ አትመካባቸው ብለዋል ከቻልክ ጸልይ ካልቻልክ እስኪገባ ድረስ ዝም በል አትመካ የተሸከመህ የነሱ አምላክ ነው ያህዌ ኢየሱስ ክርስቶስ ማለት ነው ኢየሱስ በለምትለው የነሱ ነው አላየም የነሱ እኮ ነው ይላል ሮሜ መጽሐፍ ምዕራፍ 9 ላይ የሕግ መሰጠት የመቅደስ ሥርዓት የተስፋ ቃል ክርስቶስ ከነሱ ነው አባቶች ከነሱ ናቸው ይላል አንተ እግዚአብሔር በምህረት ወስዶ እዛ ጨመረህ ማለት ነው እና ጥጋብህ ድንጋይ ስታመልክ የነበርክ አሕዛብ በክርስቶስ መዳንን ካገኘ በኋላ በእነሱ ላይ ለመመካት ስትል ቅዱስ ጳውሎስ ትምክትህን ይሰብረዋል እኔም እሱ በጻፈው ቃል አደቅሃለሁ ማለት ነው ትምክትህን እያንዳንዱ በለው ካቶሊክ ባል ኦርቶዶክስ ማንም በል ጴንጤ ማንም ኔሽን የተባለ አምላካቸው ነው አምላካችን አይደል አዎ
እነሱ እንግዲህ አንድ አላወቁትም። ጥያቄ ጠይቄ ልውረድ እኔ። እሺ እነሱ አላወቁትም ማለት መሲሁን ሁሉም አይደሉም። ኦኬ በጸጋ የተጠራ በጸጋ የቀረ ቅሬታ አለ እና ተረጋጉ። መጽሐፍ ቅዱስ አንብቡ። ይሄ የሚያሳየው መጽሐፍ ቅዱስ የማያነብ ትውልድ መሆንህን ነው የሚያሳየው። ስለ እስራኤል መረዳትህ ዜሮ ከሆነብህ መጽሐፍ ቅዱስ እውቀትህ መናኛ ነው ማለት ነው። ቁጭ በልና አንብብ። በእውነቱ ይሁን ቁጭ በሉና አንብቡ። ቁጭ በሉና አንብቡ። እሺ እና ቴንክ ዩ ዓለም። የኔ የመጨረሻ ምክርሽ ከፓስተር ጋር ቀስ ብለሽ ነግረሽ ወይ ደግሞ ከፓስተር አስፋውም ጋር የምታገናኝበትን እሱም መስመር አብጅለት። በጌታ ስላመነ ይድናል፣ ደህንነቱን አይነካበትም። ግን ደግሞ አንዳንድ ክፉ ትምህርቶች ክፉ ጥላቻን ይወልዳሉ እና እንደዛ ደግሞ እንዳይሆን ሊባርከው ሰውን ሁሉ እንድንባርክ ነው ጌታ የጠራንና ልንባርከው የሚገባንን ህዝብ ሲረግመው እንዳይገኝ ጥላቻን ስለሚወልድ ክፉ ትምህርት እንደዛ እንዳይሆን ተጠንቀቂ። የምትዩ ካለ በይና ወደ ወንድሞችም እንሄዳለን። ተባረክ፣ ጸጋ ይብዛላችሁ። እሺ እርምዬ ጌታ ኢየሱስ ይባርክ። ከዚህ ቀደም አንተ በራእይን ስታስተምር ሁሉ ተከታትያለሁኝ። ጌታ ይባርክ። እንዳልከው ደግሞ እሱ የተከፈተ ልብ አለው። ለምሳሌ በልሳን ላይ በጣም ጥያቄ ነበረውና አብረን ቆሮንቶስን አንብበን ይሄ አስተሳሰቡ ራሱ ተቀይሯል። እኔ ደግሞ ጌታን አምነዋለሁ። ግን ጥያቄ ምን ይሰማል? አማርኛ ይሰማል። ኢትዮጵያ ነው የተወለደው ይሰማል። እና ምንድነው ፍልስጤም አሁን ፍልስጤም ያኔ በብሉይ ኪዳን የነበረው ፍልስጤምና ያሁኑ ፍልስጤም አንድ ናቸው እንዴ? አዎ በዚህ ጉዳይ ላይ እንኳን አንድ ነገር ልመልስለት ብዬ ስላሰብኩኝ ነው። አዎ አሁን ያሉት ጋዛ ላይ የሚኖሩት ፍልስጤማውያኖች ያኔ በኢያሱ ዘመን የነበሩት እነሱ ናቸው። ፍልስጤማውያኖች አሁንም የነሱ ዘሮች ናቸው እነዚህ። ሁሉም ባይሆኑም ግን የነሱ ቅሬታዎች የነሱ ዘሮች ሁሉ አሉ በምድሪቱ ላይ ማለት ነው። አሁን በእስራኤላውያኖቹ ውስጥ በሰሜን በቀርሜሎስ ተራራ አካባቢ ላይ ያሉ አረቦች አሉ። ወደ አኮ የሚባለው በመጽሐፍ ቅዱስ ላይ አኮ ሳኦል በሞተ ሰዓት ላይ በአኮ ላይ አትናገሩ እንደዚህ አትበሉ ተብሎ የተባለበት ካለ የምታስታውሱት መጽሐፍ ቅዱስ ላይ ማለት ነው። እና እዛ አካባቢ ላይ ዱርዚን የሚባሉ ብሔሮች አሉ ወይ ደግሞ ሌሎችም አሉ። አንድ የአረብ ዝርያ ያላቸው ከምድረ በዳው ከዚህ ከኤላት ከደቡብ ከሳይናይ ልሳነ ምድር ተነስተው በጎቻቸውን መንጎቻቸውን የሚጠብቁ አሉ። እና እነዛ የጥንት ሰዎች ናቸው። በተለይ እነዚህ በጎቻቸውን መንጎቻቸውን ተከትለው የሚሄዱቱ የአብርሃም የኛ ዘር ነው ከሱ ጋር የሥጋ ልደት አለን እያሉ ይናገራሉ። አሁን መኖሪያቸውን በእስራኤል ምድር ውስጥ ነው ያደረጉት። ዘላኖች ናቸው ማለት ከቦታ ቦታ ነው የሚንቀሳቀሱት። በጎች በግርቢነትን በጣም ያረባሉ። እነዛ ሰዎች አሉ በእስራኤል ምድር ላይ ማለት ነው። የጥንት ህዝብ ነው፣ ጥንት ናቸው። እስራኤል ራሱ ከምድሪቱ ላይ ተበትነው በነበሩበት ዘመን እነሱ በዛ ነበሩ በእስራኤል ምድር ላይ ማለት ነው። እና ፍልስጤማውያንም ሁሉም እንኳን ባይሆኑ አሉ። ቤድዊን ይባላሉ። አዎ ለካ ቤድዊን የሚባሉት እነሱ ማለት ነው። እነዚህ ቤድዊን የሚባሉት ከጥንት ዘመን ጀምሮ የነበሩ ህዝብ ናቸው። እንትናን ጄትሮን ያውቁታል፣ ዮቶርን በታሪክ አብርሃምን ያውቃሉ። ከትውልድ ትውልድ እየተቀባበለ ማለት ምክንያቱም ኤንሸንት ምድር ነው፣ ጥንታዊ ምድር ነው። እግዚአብሔር ዘርና ቅሬታን ትውልድን ሙሉ በሙሉ አላጠፋም። ልክ እንደ ኤዶሚያስ እንደጠፋው፣ አማሌቅ እንደጠፋው፣ ሞአብና አሞናውያን ልክ እንደጠፉት እንደዛ ሁሉም አልጠፉም። ቤድዊን ይባላሉ፣ ዱርዚን የሚባሉ አሉ። በእስራኤል ምድር ላይ ከጥንት ጀምሮ ይኖሩ የነበሩ በዚህ በቀርሜሎስ በሰሜኑ ክፍል በደቡቡም ክፍል እየተዘዋወሩ በጆርዳን ውስጥ ይኖራሉ። ሰሜኑም ሶሪያ አካባቢ ላይ ይሄዳሉ። እና እነዚህ ወገኖች አሉ ማለት ነው። ልክ እንደዚህ ሁሉ ፍልስጤማውያንም በዛ ምድር ላይ ነበሩ አሉም። ሁሉ ናቸው ወይ ግን አይደለም። የተቀላቀለ የአረብ ዝርያ ያላቸው አለ። እንግዲህ ዘመኑ ሩቅ ስለሆነ ማለት ነው ሩቅ ስለሆነ እነኚህ የነበሩበት ዘመን አለ። እሺ እርምዬ ጌታ ኢየሱስ ይባርክህ። ቅድም ስትል እንደነበረው እውነት ነው። ለዚህ ትውልድ ለምሳሌ እነኛ አሁን ይኸውልሽ እነኚህ
የዛን የዱርዚን ብሔር ጎሳ አባቶች ናቸው። ከይቢ ጋር እየተነጋገሩ ማለት ነው። ከጠቅላይ ሚኒስትሩ ጋር እየተነጋገሩ ያሉት እኚህ የዛ ጎሳ ዱርዚን የሚባሉት ጎሳዎች ናቸው። የነሱ አባቶች ናቸው አሉ ምድሪቱ ላይ ከጥንት ጀምሮ ማለት ነው። ጥንታውያን ህዝብ ናቸው። በታሪካቸው በትውልድ ትውልድ በቅብብል ሪተን የተደረገ የተጻፈ አንዳንድ የታሪክ ጽሁፎች ሊኖሯቸውም ላይኖሯቸውም ይችላል። ግን እነዚህ ሰዎች ምድሪቱ ላይ ከጥንት ጀምሮ የነበሩ ናቸው። አሁን በእስራኤል ውስጥ ነው ያሉት። እስራኤላዊ ናቸው። ዝርያቸው ለእስራኤል ወታደሮች ሆነው በቃ እስራኤላዊ ናቸው። ቤዱዊን ይባላሉ፣ ዱርዚን ይባላሉ። እነኚህ ሰዎች ምድሪቱ ላይ ይኖሩ ነበር ማለት ነው። እና ፍልስጤማውያንም በዚያ ዘመን ይኖሩ የነበሩ ፍልስጤማውያንም እንግዲህ ከትውልድ ትውልድ አንዱ ከአንዱ እየተጋባ እንደሚኖሩ ይታወቃል። ግን አሁን ጋዛ ተብሎ የሚባለው ከድሮ ዘመን ጀምሮ ያለ ምድር ነው። መጽሐፍ ቅዱስ ላይ ኢያሱ መጽሐፍ ላይ እንደምታውቂው ማለት ነው። እና አሉ ለምሳሌ እነዚህኞቹ እነኚህ ደግሞ ቤድዊን የሚባሉት ጎሳዎች ናቸው። እነዚህ ላሳይሽ ቆይ። እነኚህ ልጅ ቤድዊን የሚባሉት እዛው በእስራኤል ምድር ላይ ያሉ ናቸው። ኤንሸንት የሆነ ጥንታዊ ህዝብ ነው። በበረሃ ውስጥ ይኖራሉ። መንጎች አሏቸው። በጎቻቸውን ይዘው ከቦታ ቦታ ይነዳሉ። ሶሪያ ውስጥም አሉ፣ ጆርዳን ውስጥ አሉ፣ ሊባኖስ ውስጥ አሉ፣ እስራኤል ውስጥ አሉ። ጥንታውያን ህዝብ ናቸው እነዚህ። እንደውም አንዳንዶች የጻድቁ የኢዮብ ዘርም ናቸው ብለው ይላሉ አንዳንድ ሰዎች። አሁን ጻድቁ ኢዮብ የነበረ ኦጽ የምትባል ምድር ላይ ነው አሉ ተብሎ የሚባል ብዙ አይነት መላምት ነው ያለው። በተለያዩ ቦታዎች ላይ አሉ። ዌስተርን ኤዥያ እና ኖርዘርን አፍሪካ ላይ ይኖራሉ። በታላቁ የሜዲትራኒያን ባህር ዳርቻ ላይ ማለት ነው። ድንኳን ያላቸው በድንኳኖቻቸው ውስጥ ነው የሚኖሩት። ከቦታ ቦታ እየተንቀሳቀሱ እንደዚህ የምታዩት ማለት ነው ድንኳን እና አሉ ይኖራሉ። ጥንታውያን ህዝብ ናቸው ማለት ነው። እና ፍልስጤማውያኑ ልክ እንደዚሁ ከድሮ ዘመን ጀምሮ ያሉ አሉ። አሁንም አሁን ኦማን ውስጥ እነዚህ ቤድዊን እዛ ኦማን ውስጥም አሉ እንደዚህ ማለት ነው። ጥንታዊ ህዝብ ነው። እና ፍልስጤማውያኑም በዚያ ዘመን የነበሩት ፍልስጤማውያን ሁሉም አሁን ያሉት እንደዛ እውነተኛ ዝርያቸው ነው ብለን ባንልም ደግሞ የነዛ የእውነተኞቹ ጠፍተው እነዚህ ሌሎች ናቸው ብለን አንልም። ማንም የታሪክ ማስረጃ ማምጣት አይችልም። ምድሪቱ ላይ ጋዛ ከድሮ ዘመን ጀምሮ ሌላ አይኖርበትም ነበር ማለት ነው። እና ጌታ ኢየሱስ ይባርክ፣ ተባረክ። ቅድም ግን አንድ ነገር ስትናገር በጣም ብዙ እናቶች ሸክም ያላቸው በተለይ በውጭ ሀገር በኖርዝ አሜሪካ የሚኖሩ እናቶች ልጆቻችን ርህራሄ ይመስላል እና ራርተን እግዚአብሔርን አንደርስበትም። እግዚአብሔር ጻድቅ አምላክ ነውና በጣም ብዙ ወጣት የክርስቲያን ልጆች በዚህ በፍልስጤም የተነሳ በእስራኤል ላይ ከፍተኛ ጥላቻ አለባቸውና እንደው ስለዚህ ጉዳይ አጥብቀን እንጸልይ። እግዚአብሔር ያዝናል በዚህ ሐዘናችን፣ ስለ ሰው ልጅ መጥፋት ሐዘናችን በልክ ሊሆን ይገባል። ምክንያቱም እግዚአብሔር የሚሰራውን ያውቃል። እኔ ስለ ልጆቼ በጣም ጸልያለሁ፣ እግዚአብሔር ያብራላቸው እና ያልከው እውነት ነው። ብዙዎች ቋንቋቸው ከወላጆቻቸው ጋር እስኪደበላለቅ ድረስ ነው ይሄ ነገር የሆነውና አጥብቀን ስለ ትውልዱ መጸለይ ያለብን። ጌታ ይባርክ ኤርሚዬ። ጌታ በሚያውቀው ብዙ ጊዜ በዚህ ሶሻል ሚዲያ በመታገለግሉ እጸልይላችኋለሁ። ተባረኩ። በጣም ነው የምወዳችሁ። ተባረክ እህቴ። ልክ ነው። በዚህ በእስራኤልና በፍልስጤም ጉዳይ፣ በእስራኤልና በአጎራባች ሀገሮቿ ጉዳይ በጦርነት ውሎ ላይ እንግዲህ ሁሉን እያደቀቀች ነው የመጣችው እስራኤል። ይሄ ምንድነው ከተባለ ምንም ሌላ አይደለም፣ ኪዳን ነው። እና በጦርነቱ የሚሞቱ ፍልስጤማውያን የሚሞቱ አረባውያን የሚሞቱ ሊባኖሳውያን የትኞቹም
በነዛ ሞት ጮቤ የሚረግጥ ደስታው የሚፍለቀለቅ ማንም የለም። ልባችን ይሰበራል። እውነት መንፈሳችን ይሰበራል። ሰው ናቸውና ሲሞቱ እና ሲያልቁ በጣም ያሳዝናል። ግን በጣም ብዙ ጊዜ አይታችሁ ከሆነ ታዝባችሁ ከሆነ ከእስራኤላውያን ግን የፈለገ ሰው ቢሞት ግን ማንም ግን ለእስራኤል አያዝንለትም። በጣም አድልኦ ያደርጋሉ። እስራኤል 1000 ቢሞት ምንም አይደለም። ፕሬዚዳንቱ አንዴ ማነው ሶሪ ፕሬዚዳንቱ አልኩኝ አምባሳደሩ አንዴ ዩናይትድ ኔሽን ላይ ሲናገሩ የእስራኤል አምባሳደር የእስራኤል ደም ቺፕ አይደለም አሉ፣ እርካሽ አይደለም አሉ። በገበያ ውሎ እርካሽ የሆነ ደም ተብሎ የሚባል አይደለም። የሰው ደም ውድ እንደሆነ ሁሉ የእስራኤላውያንም ሰዎች ናቸውና ውድ ነው ደማቸው። እና በቤተ ክርስቲያን ውስጥ እኔ እንደሚገባ ስለ እስራኤል ሕዝብና ነገረ ፍጻሜን በተመለከተ የጌታ ኢየሱስ ክርስቶስ መምጣት እውነት ነው ብላ ቤተ ክርስቲያን የምታምን ከሆነ ከነገረ ፍጻሜ ጋር አገናኝታ የክርስቶስን ዳግም መምጣት ከእስራኤል ሕዝብ ጋርና የክርስቶስን ዳግም መምጣት የእስራኤል ሕዝብ ከአሕዛብ ጋር በሚያደርገው ጦርነትና እግዚአብሔር ይህን ሕዝብ በምን አይነት ምሕረት እንደመለሰው ቤተ ክርስቲያን ነበረች ልታስተምር የሚገባት። ልጆቻችን ዛሬ እስራኤላዊ ጠል በሆነው ቸርች ውስጥ ቢያድጉ አትጠራጠሩ፣ ነገ እነሱ ትውልድ ነው ያን ቤተክርስቲያን የሚቀበሉት። ስለዚህ ምን ይሆናል? በሚቀጥለው ዘመን ቤተክርስቲያን ራሷ አጌኒስት እስራኤል ትቆማለች ማለት ነው። ምናልባትም ስማቸውን እየጠሩ ጉባኤ ላይ እጃችሁን ከፍ አድርጉ እንርገማቸው እያሉ የሚረግም ትውልድ ሊነሳ ይችላል። ይሄ ምንድነው ችግሩ ከተባለ በቤተክርስቲያን ውስጥ ነገረ ፍጻሜን በተመለከተ የጌታ ዳግም ኢየሱስ ክርስቶስን መምጣት በተመለከተ ጤናማ ትምህርት የሚሰጡ አገልጋዮች አሉ። ግን አብዝቶ ነው ትምህርት መሰጠት ያለበት። አዌር መደረግ አለበት። የኛ የወንጌላውያን አማኞች አዌር መደረግ አለብን። ነገረ ክርስቶስን በተመለከተ ነገረ ፍጻሜን በተመለከተ ከነገረ እስራኤል ጋራ አዌር መደረግ አለበት። ትምህርት መሰጠት አለበት ደጋግሞ። ህዝቡ ለእስራኤል ያለውን አመለካከት የተበላሸም እንዳይሆን የተለጠጠም እንዳይሆን ማለት ነው። ስለዚህ አሁን አብዛኛው ልጆቻችን እኔም ሰምቻለሁ እዚህ ባለሁበት ምድር ሁሉ ጭምር ሳይቀር ለልጆቻቸው መጥፎ ነገርን እያስተማሩ ያሉ ሰዎች አሉ። መጥፎ ነገርን እንዴት ያሳዝናል! እና እነዛ ልጆቻቸውም ደግሞ አንቲሴሚቲዝም ሆኖ ያድጋሉ ማለት ነው። ነገረ ፍጻሜን የክርስቶስ ኢየሱስ ዳግም መምጣት እውነት ነው ብላችሁ የምታምኑ የወንጌል አማኞች ካላችሁ፣ አዎ እውነት ነው፣ የተደመደመ እውነት ነው። የጌታችን የኢየሱስ ክርስቶስ ዳግም መምጣት እውነት ከሆነ የት ነው የሚመጣው? ወደዚህ ዓለም ነው አይደል? እዚህ ዓለም የትኛው ሀገር ላይ ነው የሚመጣው? ሳውዲ አረቢያ ነው? እንደዛ ነው ያለው? ኒውዮርክ? የት ነው የሚመጣው? የት ነው እመጣለሁ ብሎ ያለው? የት ነው ነቢያቱ ይመጣል ብለው የተናገሩት? እስራኤል ነው የሚመጣው። እስራኤል የሚመጣ ከሆነ በእስራኤል ሕዝብ ላይ ነው የሚነክሰው። በያዕቆብ ቤት ላይ ለዘላለም ይነክሳል ብሏል መልአኩ። የብሉይ ኪዳን ነቢያት ሁሉ እስራኤል ነው የሚመጣው። አንዳንዶች ደማችሁ ይንተክተክ፣ እስራኤል ነው የሚመጣው የራሳቸው ወገን ስለሆነ። ቀድሞ መጥቶ የተወለደው ከነሱ ነው። አሁን በዳግም ምጽአትም ሲመጣ የሚመጣው እነሱ ጋር ነው። በአሕዛብ መንግስታት ላይ ሊፈርድ በዳዊት ዙፋን ላይ ሊቀመጥና ሊነግስ ጌታችን ኢየሱስ ተመልሶ ይመጣል። ታዲያ ይህንን ህዝብ ለምን እንደምትጠላው? እመጣለሁ ብሏቸው ቀጠሮ ሰጥቶ ሄዶ አንተ ለምን እንደምትጠላቸው ነው የሚምልህ? ለምንድን ነው እስራኤል ተብሎ ሲባል የሚያንገፈግፍ? በእርግጥ እነግራችኋለሁ ስሙን ልሰርዘው ትውልዱን ልደመስሰው እስከማችል ድረስ እግዚአብሔር በዘላለም መውደድ ወዶታል። ክንዱ ጠንካራ ነው አልኩህ። በፍርድ በሚነሳብሽ ምላስ ላይ ተፈርጅበታለሽ ተብሎ የተባለው እግዚአብሔር ቃል እውን ስለሆነ ይሄው በአሕዛብ ላይ እየፈረደች አለች። ሊያጠፏት በፈረዱባት ላይ እየፈረደች አለች።
ሀያቶላ አጠፋለሁ ብሎ ስላለ በራሱ ምላስ በራሱ አፍ ይሄው ፍርዱን እያገኛለ ማለት ነው። ከፈለክ ጽዋው ወደ አንተም ይዞራል። ከፈለክ በየተናጥል ያነጋግሩሃል አልኩ። ማስፈራራት አይደለም። ለህልውናቸው ስጋት ከሆንክ 6 ሚሊዮን ወገናቸውን የቀበረ ህዝብ ነው። በመከራ የደቀቀ በብዙ ሐዘን የደማ ህዝብ ነው። ልታጽናናው ልትጸልይለት ነው እንጂ የሚገባው ከአሕዛብ ጋር ተሰልፈህ ዳውን እስራኤል ብለህ ብትል የእስራኤል አምላክ ዳውን ያደርግሃል አልኩ በቤትህ። ይሄ ተረጋገጠ ሐቅ ነው። ሰዎችን ሁሉ ልንባርክ ልንወድ ነው ልንጸልይ ነው የሚገባው። ስንጸልይ ግን እግዚአብሔር በዘላለም ሐሳብ ውስጥ ይፈጸም ዘንድ የተናገረውን ቃል ሊፈጸም ይግድ ነው። አንዳንዱ አሁን የኢራንና የእስራኤልን በጸሎት አትመልሰውም። ትንቢታዊ ጦርነትም ስለሆነ አትመልሰውም። እና ልጆቻችሁ ሁሉ ጭምር በቤተ ክርስቲያን ውስጥ ተቀምጠው አንቲሴሚቲዝምን እየጸነሱ ነው ማለት ነው። ስለዚህ ንገሯቸው፣ ለፓስተሮቻችሁ ንገሩ። በቸርች ውስጥ ይሄ ትምህርት መሰጠት አለበት። ምን አይነት ትምህርት? ለእስራኤል ህዝብ መልካም አመለካከት ሊኖር ይገባል። ብዙ ቸርች እኮ ለእስራኤል ህዝብ አይጸልይም። እውነት እንነጋገር ከተባለ በብዙ ጉባኤዎቻችን ውስጥ ይድኑ ዘንድ አይኖቻቸውን ክፈት ብሎ የሚል ጥቂት ማላጆች ናቸው ያሉ። ጥቂት በቤታቸው እዚያውን 460 ምናምን ሰው ይከታተላል። ስንቱ ሰው ለእስራኤል እንደሚጸልይ ስማቸውን ጠርቶ እንደ ኔሽን እንደ ሀገር በጸሎት እንኳን የሚያስባቸው የለም። ጌታዬ ለኛ ይበራልን ብርሃን ለነሱም ይብራላቸው ደንዛዜው ይነሳላቸው ብሎ ስንት ቀን ጾም ጸሎት ይዘህ ጸልይላቸው ታውቃለህ? ይድኑ ዘንድ ስንት ቀን ጸልየሽ ታውቂያለሽ? በሕያው ጌታ ፊት አትላስዬ ተባረክ አትላስዬ። I do. Thank you, brother. ርብቃ ተባረኪ። ባነ ስለመዳናቸው ስንት ሰው ጸልዩላቸው ያውቃል? ኢየሱስ ክርስቶስ ራሱን እንዲገልጥላቸው ወንጌል እንድንነግራቸው እንዲድኑ እኛ ባረፍንበት ማረፍ እንዲያርፉ። Thank you ተባረክ ሳሙኤል። በቃ እንደሱ ነው። ጸልዩላቸው ይድኑ ዘንድ ጸልዩላቸው። ለሰዎች ሁሉ እንዲድኑ እንደምንጸልይ ጸልይ ነው የተባልከው እንጂ አንቲሴሚቲዝም የተባሉ እነዚህ የጽዮናውያን ጥላቻ የተጋቱ አጋንንት የሚጋልባቸው ሰዎች የጻፉትን የተናገሩትን ቪዲዮ እየሰማችሁ ልጆቻችሁን ሁሉ አትመርዙ። ኢየሱስ ጌታ እንደሆነ እንደነገራችኋቸው ሁሉ ያ ኢየሱስ ጌታ የተባለው የእስራኤል አምላክ ነው። አዎ እስራኤላዊ ሰው ሆኖ ከዚህ ኔሽን ተወልዷል። በስጋ ወገናቸው ነው ማለት ነው። መርጌታ ተባረኩ። ምጸልዩ በእውነት ጸልዩ። እኔ ብዙ ቤተክርስቲያን አይቻለሁ፣ ስማቸውን እንኳን ጠርቶ የሚጸልይ እንኳን የለም። በእነሱ መጣል ነው መዳል ለዓለም የሆነው ብራዘር። መመለሳቸው ደግሞ እኮ ይላል አይ ይመለሳሉ ማለት ነው። እግዚአብሔር ያነሳቸዋል ማለት ነው። ያነሳቸዋል፣ ይድናሉ። እንደ ኔሽን እንደ ህዝብ ነው የሚድኑት። እንደ ህዝብ ደንዛዜው ሲነሳላቸው እንደ ህዝብ መሲሁን ይቀበሉታል። ያኔ እስራኤል ሁሉ ይድናል ተብሎ በነቅዱስ ጳውሎስ በሌሎቹ ነቢያት የተነገረው እውነት ይሆናል ማለት ነው። እና በልክ አድርጉት፣ ጥላቻችሁንም በልክ አድርጉት። አንዱ ሰውዬ ሲንተፋተፍ ሰማሁትኝ። እኔ ሞግተዋለሁ ምናምን ነገር ብሎ አለ። ራሱ ንግግሩም ያስታውቃል። አሁን አስገብቼ ብሉይ ኪዳንን ብጠይቀው ሞግተው ያለው ሰው ብሎ ያለው ሰውዬ በእርግጥ ማንም የሚያውቀው ሰው አይደለም። ያው አሳውቀኝ ለማለት ነው፣ ግን አላሳውቀውም። እና ተረጋጉ ለማለት ነው። ጸጋ ይብዛላችሁ። ቴንኪው። እሺ መሪ ሰማነው ሳሙኤል ሰላም ላንተ ይሁን። ሰላም ለእናንተ ይሁን ኤርሚ።
ጌታ ኢየሱስ ቀደም ስጠራ ስላልሰማ የድሮ ሳሙኤል ይሰማ ነበር ያሁኑ ሳሙኤል ስላልሰማም እያልኩ ነበር ኖ ሰምቻለሁ የምኖረው አውስትራሊያ ነው ኤርሚ ኤቭሪዴይ ነው የምሰማው አሁን ራሱ ገና 12 ሰዓት ሊሆን 1 ደቂቃ ነው የቀረው ማለቴ ገና ነው ጠዋት ነው ማለቴ ነው እና ስራ ላይ ሆኜ ነው የምሰማኝ ነበረው ኦኬ ለዛ ነውና በጣም ይቅርታ ችግር የለም ሳሚሻይ ኦኬ ጌታ ኢየሱስ ክርስቶስ ይባርካችሁ ኤቭሪዴይ ነው የምሰማችሁ ዳጊ በጣም ወደው ጌታ ኢየሱስ ክርስቶስ ይባርከው ወንድሜ ነው ከሱ ጋር ሆኜ ዛሬ አጠገቡ ጋር ቁጭ ቆሜ ይሄንን እግዚአብሔርን ቃል በመስማቴ ከኤርሚ ጋር በመስማቴ በጣም እድለኛና ደስ ብሎኛል ሌላው ነገር መናገር የምፈልገው ብዙ ጊዜ የምሰማው ስለ ኦርቶዶክስ ብዙ ነገር እሰማለሁና ስለ ማማለድ ምን ማለት ነው የሚለውን ነገር ኦርቶዶክሶች በረንብ የገባቸው አይመስለኝም ምክንያቱም ማማለድ የሚሉት እነሱ ልመና ነው የሚመስላቸው አሁን ለምሳሌ ከእግዚአብሔር ቃል አንድ ቃል ብናገር ሳሚዬ ዛሬ በዚህ ጉዳይ ላይ ወይ በኋላ አካባቢ ላይ እናወራለና በተለይ ከዚህ ከነገረ ፍጻሜ ጋር በተገናኘ የእስራኤል ጉዳይ ለብዙ ሰዎች ጥያቄ ሆኖ አንዳንድ ክርስቲያኖች ላይ ሁሉ ጥላቻ እንደ ሸረሪት ድር ላያቸው ላይ ያደራባቸው ነውና የነሱን ነፍስ ለመመለስ የነሱን ዕውቀትም ጭምር ለማስተካከል በተለይ ነገረ እስራኤል ከነገረ ፍጻሜ ጋር ከጌታ ከኢየሱስ ክርስቶስ መምጣት ጋር በተገናኘ መጽሐፍ ቅዱስ ስለዚህ ህዝብ ፍጻሜ ስለ ጌታ መምጣት በተገናኘ ብሉያትና አዲስ ኪዳን የእግዚአብሔር በቀደሙ በባሪያዎቹ በነቢያት አፍ ከብዙ ሺህ ዓመት በፊት የተናገረው ትንቢት እና በቅዱሳት ሐዋርያት የተሰበከው ራሱ በጌታችን በኢየሱስ ክርስቶስ የተነገረው ላይ ከዚህ ህዝብ ጋር በተገናኘ ያለው ጉዳይ አንዳንዶቹን የመረረ ጥላቻው ስለከተተ እነሱ ጥያቄ ያላቸው ሰዎች ካሉ ለነሱ መልስ ለመስጠት ነው በሌላ ጊዜ በደንብ እናወራበታለን ብዙ ጊዜ ስላወራንበት ይሄንን ስለምልጃ ጉዳይ በሌላ ጊዜ እናወራበታለን ሳሚሻይ እሺ ተባረኩልኝ ሁሌም ነው የምወዳችሁ ሁሌ ነው የምሰማችሁ ጌታ ኢየሱስ ከእናንተ ጋር ይሁን አሁንም ዝም ብዬ ወጥቼ ነው ተባረኩ እሰማለሁ ግን ባውጭ ነኝ ቴንክ ዩ ወንድሜ ተባረኩ እሺ ኦኬ ለእንግዶች ጊዜ ልስጥ ብዬ ነው ወገኖች ዝም ያልኩት ኦኬ እንዴ ዶክተርዬ ፎቶውን ስለቀየርከው ማነኮ ብዬ ነበር ሰላም ላንተ ይሁን ዶክተርዬ ኦኬ ዞር ብሏል ማለት ነው ስራ ቦታ ላይ ነው አልቻለም እሺ ቆሞስ ሰላም ይበሉ ዳግሻዬ መርጌታ መጣው ጌርሳምዬም መንገድ ላይ ነው ያለው ሰላም በሉ ወገኖች ሰላም ኤርሚዬ እንደውም ኡስታዝ ዳግዬ ካህን ጌርሳ መርጌታ ላይ ሌሎቻችሁም ሁላችሁም ታችም ላይም ሰላም ብያለሁ ኤርሚዬ ያው ያዳመጥኩ ነበር በጣም ወንድም ማከብረው ወንድማችን እግዚአብሔር አንተን ስለሰጠን ጌታ ስሙ ይባረክ ብዙ ነገር ነው እየተማርን ያለነው ቅድም ጀምሬ እየሰማሁ ነበርና ብዙ ሰዎች ያው መጽሐፍ ቅዱሳዊን ባውዱ ባለመረዳት ባለማወቅ ይመስለኛል አገልጋይም ቢሆኑ ዝም ብለው ደረቅ ጥላቻ እንደዛ አይነት ሰዎች ያው ስላንተ ብዙ ነገር ሊሉ ይችላሉ ግን አይችሉም ቢቃወሙም አይችሉምና እግዚአብሔር ጸጋውን ስላበዛልህ ገና ብዙ ምርኮ ብዙ ብዝበዛ አለ ጨለማውን ትገፋለህ ገና ብዙ ነገሮች ብዙ ምርኮ እየተማረከ ነው ብዙ ነፍሳት እየዳኑ ነው ቀላል እርሚ አይደለም ቅድም ስትል ሰምቼ ነበርና ይሄን ያህል ዘመናት ለመሰማት ጸጋ የእግዚአብሔር ጸጋ ካልሆነ በስተቀር መንፈስ ቅዱስ ካልሆነ በስተቀር አይቻልምና ብዙ ሰዎች እንደተባሉት ቢበዛ ቢያገለግሉ 3 አመት ነው ከዛ በላይ የለምና እንደዚህ ደግሞ መንፈሳዊ እርጅና ያገኛቸው ሰዎች ባንድም በሌላ ወንጌል ለማገልገል ወጥተው የሆነ ነገር ካገኙ በኋላ የተው ሰዎች ወንጌል ላይ የቀጠሉትን ያገለግሉ ያሉት መተቸት ያለ ነው ምን ጊዜም ከኋላ ያለ ሰው ከፊት ያለውን ያያል ከፊት ያለውን ሁሉ ጊዜ ይመለከታሉ
ከፊት የሆነ ሰው ነው የኋላውን የማያየው እንጂ ከኋላ ያለ ሰው ወደ ኋላ የቀረ ሰው ከፊት የሚሮጠውን ሰው አሯሯጡን ያያል፣ አካሄዱን ያያል። ያው ከመተቸት ውጭ አብሮ መሮጥ ስለማይችል ሁሉ ጊዜ ሲተች ነው የሚኖረውና ከኋላ ያለ ሰው ምንም ለሱ ጆሮ እንዳሰጠው ምንም በጌታ ቢሆኑ በጌታ ቤት ቢኖሩ ቢቃወሙ በብዙ መልኩ እንደ አይነት ሰዎች አሉ። ስለ እስራኤል ስናነሳ ብዙ ነው። ምንም አብዛኛው እንደው በፕሮቴስታንቱ ክርስቲያን በምንለው ማህበረሰብ እንኳን በቁጥር ያሉ ሰዎች ናቸው ስለ እስራኤል ደግፈው የሚጸልዩና ወይም የሚያስተምሩ። ብዙዎቻቸው አጌኒስት ናቸው፣ ተቃውሞ ያላቸው ናቸው። እኛ እንኳን እንደው ተቃወምን ምንል የመጣንበት በሃይማኖት ቤት ነው። ሃይማኖት ያው አይሁድ ኢየሱስን ገለዋል በሚል ወልዱ ይደምሰስ የሚል ዱላ ስናንኳኳ የኖር ሰዎች ነን፣ ስንራገም የኖር ሰዎች ነን። አይፈረድም፣ ምክንያቱም ጠማማ ትምህርት አለ በዛ ቤት ማለት ነው። እንደውም ደግሞ የኖርንበት ያደግንበት ማህበረሰብም ቢሆን ለአይሁድ ያለው አመለካከት ፈላሻ፣ ቀጥቃጭ፣ ብረሰሪ እያለ በኢትዮጵያ ውስጥ እንኳን ብዙ ግፍ አሳልፈዋል። ብዙ ግፍ ወንድሞቻችን ብዙ ግፍ አለ ኢትዮጵያ ውስጥ በአይሁድ ጉዳይ ብዙ እህቶቻችን ወንድሞቻችን ብዙ መከራ አይተዋል። በግድ መስቀል ግንባራቸው ላይ የተደረገ በግድ እንዲሆኑ እንዳታገቧቸው፣ ቀጥቃጭ ናቸው፣ እንዲህ ናቸው እየተባለ ኢትዮጵያ ውስጥ ራሱ ብዙ ግፍ አሳልፈዋል። ካልተነሳ ሸረሪቱ ካልተጠረገ እውነት የሆነው ክርስቶስ እንዴት ይገለጥ? እንዴት ሆኖ ይገለጥና አንሰማቸውም ልን ነው አንሰማቸውምና በዚህ በኩ አሁን ባልከው ደግሞ እኛ ከእስራኤል ጎን ነን፣ እንጸልያለን፣ እንማልዳለን፣ አንቃወምም። ቤተክርስቲያን ሲጀምር አንዳንዴ ይውል ጠማማ ትምህርት በጣም ይገርማል። ቅድም አንድ ታች እየጻፈች ነበር በዘላለም ፍቅር ወድጀሻለሁ ሲል እንደ ቤተክርስቲያን እኮ አይደለም የሚለው እኮ እስራኤልን ነው እንደዛ ይያለው። እንደውም በዙሪያሽ ቅጥር ሆናለሁ በውስጥሽም ክብር ሆናለሁ ሲል እኮ ለእስራኤል ነው። አንዳንዴ ለእስራኤል የተነገረውን ለቤተክርስቲያን ያመጣን እያወጅንም ጭምር አዋጁ መጥፎ ነው ይያልኩ አይደለም። ግን አንዳንዴ ሁሉ ብዙ ነቢያት ምን በለው የትኛውም አገልጋይ ብለው ለእስራኤል የተነገረው ነው እያመጣ የሚናገረው። ሰው ሊመለስ ይገባዋል፣ ወደ ኋላ ማመለስ አለበት። ብዙ ወንድሞቻችን አሉ እኮ ስለ እስራኤል የጻፉን ፓስተር ስለሽ ኢትዮጵያ ውስጥ አሉ፣ በጣም ጎበዞች ማለት ነው፣ በደንብ የተረዱ። አንዳንዶቹ የጥራስ ነጠቅ ያሉ ሰዎች ናቸው እንደ አይነት ጥላቻ ያላቸውና አንሰማቸውም፣ እንቀጥላለን። ኤርምዬ በጣም እንወዳለን፣ እናከብራለን። ቀጥል ወደፊት በጣም ካንተ ብዙ ተምሬያለሁኝ። ጌታ ዘመን ይባረክ። እግዚአብሔር ባንተ ትልቅ ስራ እየሰራ ነው። ብዙ የውቀት ጨለማን ሁሉ እየገፈፍከው ነው። አላዋቂነትን እየገፈፍከው ነው። እውርነትን እየገፈፍከው ነው። አላስፈላጊ የሆነ ስራት እየገፈፍከው ነው። ብዙ ነገር ነው ካንተ እየተሰራ ያለው። እግዚአብሔር ባንተ ላይ እየሰራ ነው። ካንተ ጋር እንቀጥላለን፣ ወደፊት ነው። ተባረኩ። ያው ብዙ እንዲያልይዝ ቦታ ብዬ ነው። ተባረክ ቆሞስ። እንግዲህ አንተ ምንለው በማረግህ አንቱ ነው የምትባለው። ወንድም ነኝ። ወንድም ስለሆንክ ግን አንተ ቆሞስ በጣም ነው የምናመሰግነው። እንግዲህ እንዳያልነው ያለ በቃ የእግዚአብሔርን ቃል አለመረዳት የዘመኑን ፍጻሜ በእግዚአብሔር ቃል መስታወት አለማየት የሚያመጣው ነገር ነው እንደዚህ ያደረገው ማለት ነውና መሪ እንኳን ደህና መጣ። አሜን አሜን። እንኳን ደህና ቆየኝ ኤርሚዬ። አሜን። እግዚአብሔር ይመስገን። ተባረክ ኤርሚ። ምንድነው አሁን በእውነት መጽሐፍ ቅዱስን የያዘ ሰው መጽሐፍ ቅዱስን የተቀበለ ሰው አንደኛ ወንድም ፋሬስም እንዳሉት ብሉይ ኪዳን በሙሉ የነሱ ነው። እሱ ብቻ አይደለም እኮ ያ ብቻ ሐዋርያት ማን ናቸው? በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ሲል በማን ላይ ነው እንደ የታነጸው? በማን ላይ ነው እንደ የተመሰረተው? የትውልድ አቤት ይቀጥሉ። እሺ የትውልድ ሐረግ የምንቆጥረው ማንን ነው? የትኛው ዘር ነው የምንቆጥረው? እስራኤል አይደለም እንዴ? ክርስቶስ ያስተማረው በመዋዕለ ስጋዌው በስጋው ወራት ማለት ነው ያስተማረው ትምህርት የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ፣ የዮሐንስ ወንጌል ማንን ነው ያስተማረው? በማን ላይ የተሰጠ ትምህርት ነው? ለአሕዛብ እኮ አይደለም፣ ለእስራኤል ነው እኮ።
በየምኩራቡ እየገባ ያስተማረው ጌታ አይሁድን አይደለም እንዴ? እስራኤልን አይደለም እንዴ? ቤተ ክርስቲያንን እሰራለሁ ያለውስ በማን ላይ ነበር የሰራው? ቤተ ክርስቲያን እስከ 10 ዓመት አንዳንዶቹ እስከ 8 ይላሉ። እስከ 8 ዓመት ሙሉ ቤተ ክርስቲያን ከተመሰረተችበት ጊዜ ጀምሮ እኮ አሕዛብ የሚባል እኮ አታገኙም። እስከ ምዕራፍ 10 ድረስ ሄዱ። የሐዋርያት ሥራ እስከ ምዕራፍ 10 ድረስ 3000 5000 እንዲህ አመኑ ምንላቸው እኮ እስራኤላውያን ናቸው እኮ። የያዕቆብ መልእክት የማን ነው እንዴ? የዕብራውያን መልእክት የማን ነው? ይህንን ሁሉ መጽሐፍትን ይዘን ጭራሽ እስራኤልን መጥላት እንዴ? እንደዚህ አይነትም አለ እንዴ? በጣም ያሳዝናል በእውነት። እና እነዚህ ዕብራውያን ያዕቆብ መልእክት እነዚህ ሁሉ ተጽፈው እያየ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል እያለ ደግሞ መልእክት ቅድም ወንድም ፋሬስ አንስተውታል። የዕብራውያን የዚህ የሮሜ መልእክት ምዕራፍ 9 ደግሞ ምን ይላል? ምዕራፍ 9 እሱን አንብቤ ምናልባት ልጨርስ ለሌሎችም ልስጥ። 9 ላይ ብዙ ሐዘን የማያቋረጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና፣ ለምን? እነርሱ እስራኤላውያን ናቸውና። ይኸው እስራኤላውያን በአዲስ ኪዳን እኮ በጣም ትልቅ የሆነ መመኪያ ሆነዋል እኮ። እስራኤላውያን ናቸውና ልጅነትና ክብር ኪዳንም የሕግ መሰጠት የመቅደስም ስርዓት የተስፋውም ቃላት ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ፣ እርሱም ከሁሉ በላይ የሆነ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እንዲህ አይነት ምስክርነት እያለን እግዚአብሔር ይርዳን። ቅድም እንደገና አንድ ነገር ብዬ ልጨርስ። የዚህ የ69 ሱባኤ 69 እርሚ ቅድም ሲያወራው የነበረ 69 ሱባኤ ካለቀ በኋላ ቀሪው አንድ ሱባኤ ነው። ይሄ ሱባኤ ቤተ ክርስቲያን ጣልቃ የገባችበት ሱባኤ ነው። ይሄ ሱባኤ መጀመሪያው ታወቀ፣ መጨረሻው አይታወቅም። ፍጻሜው ግን አይታወቅም። ፍጻሜው የማይታወቅ ይሄ ሱባኤ ከዚህ ሱባኤ በኋላ የሚሆነው ነገር ደግሞ ይታወቃል። አብዛኛው ዮሐንስ ራእይም ስንመለከተው የሚሆነው ነገር ከእያንዳንዱ ምን 12,000 ነገድ 44,000 እያሉ እንትኖቹ 144,000 ነው የሚሏቸው ጆሆባዎችም ከዚያው ነገድ የሚወጡ ከክርስቶስ ጋር አብረው የሚነግሱ ናቸው። የሚቆጥራቸው ከነሱ የሆነውን ዘር ነው። እግዚአብሔር ይመስገን። እና ስለዚህ የቤተ ክርስቲያን ይሄ አሁን ያለንበት ይሄ ሱባኤ ወዴትም ያንደረድረን ወደ እስራኤል መገለጥ ወደዛ ነው የሚወስደን። የቤተ ክርስቲያን ዘመን እንዲህና እንዲያ ተብሎ በምልክት የተገደበ በምልክት የተወሰነ አይደለም። ምናልባት በጦርነት እንትን ያለ አይደለም። ዛሬ ላይ ያለው ጦርነት ወይም ሶስተኛው የዓለም ጦርነት ነው ወይም የመጨረሻ ዘመን ነው ምናምን ሊል ይችላል ሰው። ከዚህ በላይ ሁለቱ ያለፉ የዓለም ጦርነቶች በጣም ብዙ እልቂት በመላው ዓለም የተደረገ ነበር። በጊዜው የነበሩ ሰዎች ምን ሲሉ ነበረ? ምናልባት ከታሪክ እንደምንማረው በቃ የመጨረሻ ነው፣ ይሄ ዘመን የመጨረሻ ነው አሉ። ከዛ አለፈ፣ ሰላም ሆነ። ደግሞ ሁለተኛው የዓለም ጦርነት ደግሞ ምን አለ ጀመረ። ከዛ እሱም አለፈ። አሁን ክርስቶስ መምጫውን እየረሳው አይደለም። አይ በቃ ልክ ሰላም ሲሆን ከዛ ረስቶታል ማለት ነው ምንለው አይደለም። የትኛውም ምልክት ለቤተ ክርስቲያን አልተሰጣትም። ጌታ ይርዳን። እና አሕዛብን ምንድነው ጻድቃንን የሚጠሉ ይጸጸታሉ የሚለው እኮ አሕዛብን አይደለም እኮ እስራኤልን ነው እኮ።
በስጋ ከእነርሱ መጣ እያለ ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ ውስጥ እስራኤል ባለመቀበላቸው ምክንያት የተቀላቀሉ በዘላለማዊ የእግዚአብሔር አጀንዳ ውስጥ ደግሞ የገቡ ጌታ ይርዳን እና እኔ ለእስራኤል ማይጸልይ እንዴት ሆኖ የሚባርኩህን እባርካለሁ ያለው ያ ቃል ኪዳን ነው እኮ እኛ ጋር ያለው፣ ሌላ እኮ አይደለም። የዘር የነገድ ጉዳይ እኮ አይደለም። ያ በረከት ግን በአይምሯችን በመንፈሳችን ውስጥ አስቀምጦታል እግዚአብሔር። ክርስቶስን ስንቀበል ወገኖቼ የዚህ የእስራኤልንም በረከት ተቀብለናል። አብርሃም በተባረከበት በረከት በአብርሃም ጽድቅ አይደለም፣ አብርሃም አመነ ጽድቅም ሆኖ ተቆጠረል። ከዛ ለዘርህ የሚለው በማን ነው እንደ የተባረክ ነው? ቤተ ክርስቲያን የተባረከችው በክርስቶስ የተባረከችው ቤተ ክርስቲያን በማን ነው? በአብርሃም ነው እኮ። ስለ ክርስቶስ በዘርህ ሲል ስለ አንድ መናገሩ ነው የሚለው ያን። እሺ መልካም፣ እሺ እግዚአብሔር ያክብርልኝ። ተባረኩ። በጣም እወዳቸዋለሁ እና በጣም የሚያልቅ አይደለም ስለ እስራኤል ማውራት። በጣም እንዴት ሆኖ መጽሐፍ ቅዱስን ሙሉን መተረክ ማለት ያህል ነው እንጂ በሐዋርያት መሰረት ላይ ታንጫለሁ እያለ እስራኤልን ይበቃኛል። ደግሞ የነ ካህን ጌርሳምን ሌሎችም እንዳልይዝባቸው ይህን ይመስላል። በእውነት ግን ዋናው ትልቁ ነገር በሐዋርያት መሰረት ላይ የታነጸ ሰው ሐዋርያት እነማን ናቸው? በማን መሰረትነት ላይ? ክርስቶስ ምን አለ ለቤተ ክርስቲያን ያለው ነገር እውነት ነው እኮ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ። እነማን ናቸው እንዴ ልጆችሽ? ለማን ነው ይሄ አውድ? ይሄን የተነገረ ለማን ነው? ጌታ ይርዳን። እግዚአብሔር እነዛን እግዚአብሔር ይባርካቸው። ጌታ ይርዳቸው። በእውነት ወደ እውነት ያምጣቸው እንጂ ሌላ ምንስ ሊባል? ዋው ይገርም ነው። ቴንኪው መርጌታ፣ እግዚአብሔር ይስጥልን። እውነቱ እንግዲህ ይሄ ነው መጽሐፍ ቅዱስ የሚናገረው። እኔ እስራኤል በቤተ ክርስቲያን ተተካች ብሎ የሚል የሰው ስርዓት የሆነ ትምህርት እንጂ የመጽሐፍ ቅዱስ ትምህርት አይደለም። የመጽሐፍ ቅዱስ ትምህርት ነው ብሎ የሚል ሰው ካለ ገብቶ ሊያሳይ ይችላል። የቱ ጋር የተተካካው? በክርስቶስ ኢየሱስ አዲስን ፍጥረት ነው ፈጥራለሁ ያለው። ከሁለቱ አንድን ሰው አንድ አዲስ ሰው ይፈጥር ዘንድ ብሎ ያለው ማን? በኤፌሶን ላይ እሱን ከሆነ ያን የቀደመውን ሕዝብ ብሎ ያለው ቅዱስ ጳውሎስ ታዲያ አልጣላቸውም ብሎ ያለው ጳውሎስ የትኛው ነው? የቀደመው ሕዝብ ብሎ ያለው ማለት ነው። እግዚአብሔር ሕዝቡን ጣላቸውን አልጣላቸውም ብሎ ያለው የትኛውን ነው ታዲያ? ሰባኛው ሱባኤን የሚቀጥለው ከማን ጋር ነው? ማን ላይ ነው መጥቶ የሚነክሰው? ታዲያ በቤተክርስቲያን ከተተካች ማንን ነው መጥቶ ከአርማጌዶን ጦርነት የሚታደጋቸው? እንዲሁ ዝም ብሎ መፈንጨት። አንድ ባይብል ስተዲ ላይ እንኳን ቁጭ ብሎ ቅዱሳት መጽሐፍትን በአግባቡ ሳያጠኑ በቃ ጥርሱን በኮልጌት ቦርሾ ወጥቶ እንደፈለገው ሲያወራ እንደፈለገው ስታወራ የምትውል መጽሐፍ ቅዱስን አንብቡ ወንድሞች እናቶች። ለተቃዋሚዎች ነው ብዬ የምላችሁ። ይሄ በእኛ በወንጌላውያን አማኞች ዘንድ አብዛኛው ከመቶ 98% ነገረ እስራኤልን ከነገረ ፍጻሜ ጋር ጠንቅቀው የሚያውቁ የሚቀበሉ አብያተ ክርስቲያናት ናቸው ያሉት። 2% እንዳልኩ ያው እንግዲህ ከስንዴ መካከል እንክርዳድ አይጠፋም። ብዙ እንክርዳዶች አሉ በእግዚአብሔር ቤት ውስጥ ቁጭ ብለው ጽዮናዊነትን የሚጠላ ጥላቻ ምናምን ነገር ያላቸው ማለት ነው። እግዚአብሔር ታሪኩን አልዘጋውም፣ የምሕረት በሩን አልዘጋውም፣ ጉዳዩን አልጨረሰም። ከእስራኤል ጋር ጉዳዩን አልጨረሰም። እግዚአብሔር አልጨረሰም እኮ ነው ብየምልህ፣ አልጨረሰም። ጨርሷል ብለህ ካልከኝ ናና አሳይ በመጽሐፍ ቅዱስ ላይ ማለት ነው። አቅም አለ ለማውራት የሚል ሰው ካለ መጥቶ ያሳየን፣ አዲስ ኪዳንም ብሉይ ኪዳንም ማለት ነው። ከዛ ውጪ ዝም ብሎ ቀረርቶ ፉከራ ሽለላ ሆኖ ይቀራል ነው ብለን የምንለው። ጸጋ ይብዛላችሁ። ጌርሳም የምትሉት ነገር ካለ
ዳግሻይ ረጅም ሰዓት ገብታችኋል። ዶክተር ጥልይም ከዛ እሺ ኡስታዝ እየተጫጥራለ ኦኬ እንትን ወክ እያለኩ ነው። ድምጽ አይረብሻችሁ ማለት ንፋስ ምናልባት እስካሁን አረበሻለሁ። ኦኬ ለሚ ነው አልበዛ መቆም እችላለሁ። እዛ አጠገብ ዘሁልቁ 22:8 ማን ያነብልኛል? ከይቅርታ ጋር አለ። እሺ እና 24:9 ዘሁልቁ 22:28 አንብብልኝና ትንሽ ካልኩ በኋላ 24:9ን ትንሽ እላለሁ። 22 ስንት ቁጥር 8 እሺ እርሱም ዛሬ ሌሊት በዚህ ደሩ እግዚአብሔርም እንደሚነግረኝ እመልስላችኋለሁ አላቸው። የሞዓብም አለቆች በበልዓም ዘንድ ተቀመጡ። ይሄ ነው 22:8 ወንድምነት የገባችሁ ሰዎች ሚዩት አድርጉ ፕሊዝ። ማይክ ሚዩት አድርጉ ወንድማችን። እሺ ጌርሳምዬ አንብቤዋለሁ። 22:8 23:8 አድርገው። ይቅርታ ሚዩት አድርጌ ነው የማወራው። ይቅርታ 23:8 ነው። ኦኬ 23:8 እና 24:9 ይቅርታ። እሺ እግዚአብሔር ያረገመውን እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? እሺ እሺ 24:9ንም አንብበው። እሺ አንድ ላይ ትንሽ ሪፍሌክሽን ሰጣ። እሺ ማታ ሳወራበት ነበር ሁለቱንም ክፍል። ይገርማል። እንደ አንበሳ አርፏል ተኝቷል፣ እንደ ንስቲቱም አንበሳ ተጋድሟል። ማን ያስነሳዋል? የሚመርቅህ ሁሉ የተመረቀ ይሁን፣ የሚረግም ሁሉ የተረገመ ይሁን። ኦኬ አልሰማውም ኤርሜ፣ በእውነት አልሰማውም ማታ እንዳወራ እና ከላይ ምንድነው የሚለው? ማታ አውርቼበት አንዱ ሰውዬ ሚስቱን ሁሉ ሲደበድብ ነው ያደረው የሚባል ነገር እየሰማሁ ነው። ከወደ አሜሪካ ተናዶ የአያቶላ መንፈስ ማኒፌስት አድርጎበት ማለት ነው። እኔ አልገባኝም እኮ ቅድም ስትገባ የሆነ ነገር ኢንፎርሜሽን እንዳለ አውቄ ያለው እኔ አይ ኖ አትጥራ ክርስቲያን ነው። አይ ራሱ ጉዳይ አረፋ ሲደፍቅ ይቀመጥ። ቀጥሎ እንብናት ኢየሱስ ምንድነው አሁን ችግሩ ምንድነው? እግዚአብሔር ያረገመውን በላም ነው ሲመጣ እንደ ተናገረው ነገር አለ። እግዚአብሔር የተናገረኝን አደርጋለሁ ብሏል። ከዛ በኋላ የመለሰለት መልስ እግዚአብሔር ያረገመውን እንዴት ረግማለሁ? አሁን እግዚአብሔር ያረገመውን እግዚአብሔር የወደደውን ህዝብ እኛ እንራገማለን። እኛ ከበላም ብሰናል ማለት ነው። እኛ በላም እንኳን ሟርተኛ ነበር። አሁን ከዚህ በፊት ባለፈው ማካፍ ያለውኝ ስኮላሮች ይለያያሉ። አንዳንዶቹ ነብይ እግዚአብሔር ምናምን ይላሉ። አላምንም። ምክንያቱም ገንዘብ እንትን ብሎ የምትባርከው እንደሚባረክ የምትረግመው ስለሚረገም ብሎ ስለላከለት ነው። ግን አሟርትልኝ ብሎ ነው የላከው። ከመጀመር ሟርተኛ ነበር እና ይሄ ሟርተኛ እግዚአብሔር በደንብ አድርጎ ክንዱን አሳይቶ ካመጣው በኋላ እግዚአብሔር የተናገረኝን ነው ማደርገው አለ። ከመጣ በኋላ እግዚአብሔር ያረገመውን እንዴት ረግማለሁ አለ። እንደገና ደግሞ ቁጥር 24 ላይ ደግሞ እስኪ ድገምልኝ ኤርሚዬ እንደገና 24:8 24:9 ኤርሚዬ ዞር ካላልክ ድገምልኝ። አለ እንደ አንበሳ አርፏል ተኝቷል፣ እንደ ንስቲቱም አንበሳ ተጋድሟል። ማን ያስነሳዋል? የሚመርቅህ ሁሉ የተመረቀ ይሁን፣ የሚረግምህ ሁሉ የተረገመ ይሁን። ይደንቃል። በቃ ሉክ እኔ ይሄ ሰፊ ነገር ማለት እንችላለን። ህዝቡ ራሱን የሚያየው እንደ እንትን ነው። እኛ እንደ አንበጦች ነን ብለዋል በእንትን ፊት። እነሱ ጃይንቶች ናቸው ያሉት። እግዚአብሔር ግን በጠላት አይን ላይ እንደ አንበሳ ነበር የሚያሳየው። አንደኛ። ሁለተኛ ደግሞ የሚመርቁ የተመረቁ ይሁኑ፣ የሚባርኩ የተባረኩ ይሁኑ። ብዙ ሰዎች እንደሚስማሙ የአሜሪካን ብለሲንግ ከእስራኤል ጋር የተያያዘ ነው ይላሉ። ከጥንት ጀምሮ አሜሪካን ለእስራኤል የቆመች ናት። አሜሪካን ዴይ ዋን እስራኤልን ድናይ ባደረገች ጊዜ ደግሞ አይቀርም መጌዶ ጠቅላላ ዓለም ሁሉ ነው ድናይ እንትን የሚያደርጋት የሚክዳትና የሚነሳባት። ምክንያቱም በፖል ስለሚያምኑ ፖሉ ኦቨር 50% 60%
በቃ ይበቃናል ትራቨል ከእሷ ጋር ከእስራኤል ጋር ብሎ ህዝቡ ልክ የቪየትናሙን ጦር በመሐከል ህዝቡ ሰላማዊ ሰልፍ ወጥቶ ተቃውሞ አቋርጠው ድሮፕ አድርገው እንደመጡ ልክ ይሄንንም ደግሞ ህዝቡ ከተቃወመ የምርጫ ጉዳይ ነው የካርድ ጉዳይ ስለሚፈልጉ ከህዝቡ ጋር ነው እኛ የህዝቡ አገልጋዮች ነን ነው የሚሉት እዚህ የዚህን ጊዜ እስራኤልን ይክዳሉ እና ብዙ ፓስተሮች ብዙ አገልጋዮች አሜሪካን ማለት ነው ይናገራሉ ይሄን ዴዋን እስራኤልን መካድና መቃወም የጀመሩ ቀን አሜሪካን መስመጥ ትጀምራለች እና እዚህ ቦታ ላይ የሚባርኩ የተባረከ ይሁን የሚረግም የተረገመ ይሁን ነው የሚለው እዛ ጋር እግዚአብሔር ያልባረከ ማን ያረገመውን እንዴት ረግማለው ነው እና እግዚአብሔር የባረከው ህዝብ ነው እግዚአብሔር የረገመው ህዝብ ነው ባጭር ቃል ጊዜያችሁን ላለመውሰድ ሌላው ምንድነው የእግዚአብሔርን አሰራር ስናይ ከጥንት ጀምሮ እግዚአብሔር የፈለገው ነገር ነበር ገላትያ ላይ ግልጽ ያደርጋል ስለ አብርሃም ሲናገር ስለ ብዙ እንደሚናገር አይልም ስለ አንድ ነው በዘርህ ብሎ እሱም ኢየሱስ ክርስቶስ ነው እኛም ደግሞ በኢየሱስ ክርስቶስ የአብርሃም ወራሾች ነን ብሎ ከሱ ጋር እኛን ያጣብቀናል ማለት ነው የአብርሃም ወራሾች ነን ለዚህ ነው በሉቃስ 16 ላይ አላዛርን በአብርሃም እቅፍ አየው የሚለው የአብርሃም እቅፍ መጽናኛ ቦታ የአብርሃም የገባለ ተስፋ ወደዛ ልክ አብርሃም የዓለምን ህዝብ ሁሉ የሚድነውን ሁሉ እንደሚያቅፍ በቅፉ እንደሚቀበል አድርጎ ነው ያስቀመጠው ስለዚህ ምንድነው የእግዚአብሔር አልቲሜት ጎሉ ክርስቶስ ኢየሱስን ለማምጣት ነው ይሄን ክርስቶስ ኢየሱስ ስትከተሉ እያንዳንዱ ክር ኢቭን እንኳን እስራኤል ወደ ግብጽ ተማርኮ በሄደ ጊዜ ጌሴም እንዲቀመጡ ያደረጋቸው እግዚአብሔር ነው እንዲጠሉ ያደረጋቸው እንዳይቀላቀሉ ነው ፕሪዘርቭድ ነው ያደረጋቸው ለምን መሲ መምጣት አለበት ከነሱ ተደበላልቀው እንዳይጠፉ እና የእግዚአብሔር አልቲሜት ጎሉ ክርስቶስ ኢየሱስን ማምጣት ነው ከዛ በኋላ ሮሜ 9 ቅድም መሪጌታ እንዳነበቡ 9 10 11 11 11 ላይም እንደዛው ይናገራል 11 11 ላይ ስለሙላቱ የሷ ጉለቷ ወይም ደግሞ ድንዛዜዋ ለኛ ሙላት ከሆነ ለኛ በረከት ከሆነ ሙላቷማ እንደምን ይላል እና ለተወሰነ ጊዜ እንቅልፍ ላይ ናት ከዛ በኋላ የእግዚአብሔር ዓላማው ኤፌሶን ላይ እንደሚናገር ርቃችሁ ለነበራችሁ ሰላም ቀርበው ላሉ ሰላም ለሁሉም ሰላም አንድ ህዝብ አይሁድ የለም ገላትያን 3:27 ላይ ይናገራል አንደኛ ቆሮንቶስ ምዕራፍ 12:13 ላይ ይናገራል ግሪክ የለ አይሁድ የለ አህዛብ የለ አንድ ህዝብ ማምጣት ስለሆነ እነሱም ዘካርያስ 12 እንደሚናገረው ከዚህ በፊት ኤርሚ ተናግሮበታል ይሄ የትንቢት ቃል አለ ኢሳይያስ 2ን ማንበብ ትችላላችሁ የሺህ ዓመቱን መንግስት እዛ ላይም ታገኛላችሁ ሕዝቅኤል ላይ ያለ ወደ 38 ነው ምናምን እነዚህ ሁሉ ተገጣጥመው የእግዚአብሔር አልቲሜት ጎሉ ቅድም መሪጌታ እንደጠቆሙት አሁን ዋን ሱባኤ ቀርቶ በመሐከል የቤተ ክርስቲያን ዘመን ነው እንጂ እግዚአብሔር በቤተ ክርስቲያን የሚሰራውን ስራ ከጨረሰ በኋላ ወደ እስራኤል ዞር ይላል እግዚአብሔርን ይባርካል ማን ነው እስራኤልን ይባርካል ምክንያቱም አልቲሜት ጎሉ በኢየሩሳሌም መንገስ እና መጨረሻ ላይ ወንጌልም እንደሚሰብኩ ለአንድ ልጅ እንደሚያለቅስ እናት ለአንድ ልጇ እንደምታለቅስ ያለቅሱለታል በወገኔ ቤት ሳለው የተወጋው ብሎ ያሳያቸዋል እነዚህ ነገሮች የተያያዙ ናቸው ታዲያ እስራኤልን ጥሏታል እስራኤልን አያቃትም እንዴት ትላላችሁ ታሪክ እንመልከት እስኪ ታሪክ ስንመልከት አክቹዋል ታሪክ በእኛ ዘመን ራሱ እየሆነ ያለው ነገር እግዚአብሔር ከእስራኤል ጋር እንዳለ ያመለክታል ይሄው የሰሞኑ ነገር ተውት የ6 ቀኑ ጦርነት እኮ የተሳተፉ በአረብ ወገን የተሳተፉት ይሄው ሰርች አድርጉት እሱን አሰማችኋለሁ ብያለሁኝ በአረብ ወገን ተሳትፈው የነበረ በወታደርነት እግዚአብሔርን የተዋጋን መላእክት ነው የተዋጉን ያሉት በሰማያት ላይ የሚያስፈራ ነገር ነበር ጥለን ነው ይሮጥ ነው ያሉት ምንድነው ይሄ ሆነው እና እግዚአብሔር ለዘላለም አልጣላቸውም እስራኤልን አልጣለም አንድ ቀን የእስራኤል ሙላት ይሆናል እግዚአብሔር ያድናታል እስከዛ ጊዜ ድረስ በአዛብ እየተጨነቀች በዙሪያ እየተጨነቀች ያም ቢሆን ያቺ ታይኒ አገር አካባቢውን ሁሉ አስፈርታ ነው ያለችው አሁን ደግሞ ሰሞኑን በሆነው ነገር ይሄው እያያችሁ ነው የሚድል ኢስት ሱፐር ፓወር የተባለችው ኢራን ምንም ነገር ያላደረገችው ኦልሞስት ማለት ትችላላችሁ ገብታ ባህላዊ ጨዋታ ነው የተጫወተችበት እናንተ ዛ ኢራን እኮ እንዳለኮ ገቨርንመንቱ ምኑ ሲስተሙ እንዳለኮ እነሱ እኮ ገብተው አንደርግራውንድ ቴራን ውስጥ ምድር ለምድር እንትን አድርገው ሞሳድ ምንድነው ስሙ ድሮን ምናምን አዘጋጃጃጅቷል እኮ እዛው እኮ ነው ከዛው እንትን ማለት ጀመረ ይሄ ታምራት ነው እግዚአብሔር ነው ከነሱ ጋር ስላለ ነው ይሄንን የሚያደርገው
ዶክተር ማነው ወደ ጌታ ሄደ ወንድማችን ገብሩ እንዳለው እግዚአብሔር እንደሚጠብቀኝ አክቹዋል እስራኤል አሁን ፊዚካሊ ያለችው እስራኤል በጠላት ተከባያች ትንሽ አገር ጥርሳቸውን እያንገጫቀጁ እየተቆጧት ምንም ሳትሆን መኖሯ ይሄ ሕያው ምስክር ነው ብሏል አንድ ጊዜ እኛቻችን መጥቶ እዚህ እና እስራኤል ለዘላለም አልጣላትም እግዚአብሔር አንድ ቀን ያስባታል የሙላት ጊዜ ይኖራል እንደውም አግሬሲቭሊ ከሁለት ሰዎች ጋር ወንጌልን የሚሰብኩ እነሱ ናቸው ቤተክርስቲያን ከተነጠቀች በኋላ እና እንደዛ ብሎ ማለት አይቻልም ብዙ እንትን አለ ራሱ ኮኮሮ እንትን ላይ ያለ እኮ እነዚህ የስተት ትምህርቶች የመምጣት ውስጥ ተስፋ የት ነው የሚሉ አሉ ለመምጣት ስለምጻት ድና የሚያደርጉ አሁን በቃ ቤተክርስቲያን አለቀ ይሄ ነው ሌላ ነገር የለም ምናምን የሚሉ ብዙ የስተት ትምህርት አለ ወገኖች ይሄንን አንስማ እግዚአብሔር እስራኤልን ያስባታል ሙላት ይሆናል እና ወደዛ እየሄድን ነው አክቹአሊ ኤቭሪቲንግ ዋች ማድረግ ያለብን ኤቭሪቲንግ የተያያዘው ከእስራኤል ጋር ነው የፍጻሜ ዘመን የተያያዘው ከእስራኤል ጋር ነው ከሷ ጋር ነው በቃ ለዚህ ነው አሁን ሰሞኑን ከቲክታክ ዞር ብዬ በደንብ ዜናውን እየተከታተልኩ ነበር ቀደም የላኩልህ እንትን ዛሬ ነው ትናንትና የላኩልህ እንትን ከዛ አባቱ እዛ ነው ያሉት በልጅነቱ ነው የወጣው ከናቱ ጋር በጣም ነው የገረመኝ ሳይሆን አክቹአሊ የሆነ እንትን ነው የሚልኩለት በጣም እንትን 1 ሚሊዮን ደርሷል አሁን በቀደም በጦርነቱ ጊዜ አኩሬት የሆነ ሜንስትሪም ሚዲያ ከማውጣታቸው በፊት እሱ ያወጣል ኮመንቱን አንብበህ እንደሆነ በዛ ነው የሚያመሰግኑት እነ CNN BBC ምናምን ከማውጣታቸው በፊት እያንዳንዱ ጉራንጉር የሆነውን ነገር ከመውጣቱ በፊት ያወጣል እና ኢራናዊ ነው አባቱ እዛው ሆኖ ፋይት ያደርጋል እና በእንደዚህ አይነት ሁኔታ አስተናቂ ሁኔታ እግዚአብሔር ድል እየሰጣት ነው ለምን የእግዚአብሔር ክንድ ከሷ ጋር ስላለ it's amazing እንዴ የእንትኑ የፓኪስታኑ ጀነራል እንደዚህ ካደረግሽ እስራኤል ምንድነው ካደረግሽ ዋ ነው እኛ እንትን እንላለን ብሎ ከዛ በኋላ ጠቅላላ አይደል ባለስልጣኑ ይቅርታ ያሉት እንድንቅጠው ትንሽ ዞር ብሎበት ነው ይቅርታ ብለው እኮ ጠየቁ ምንም እንኳን እንትኑ ፓርላማው ፓኪስታን በቃ ምንም ዞር ቢሉ ተርኪያ ሁሉ ፓለስታይንን ከነካሽ ምትል የነበረው ጸጥ ዚፕ ሁሉም ዚፕ አለ ፈራኩ ታውቃላችሁ የእግዚአብሔር ፍርሃት በላያቸው ላይ ወደቀ ሁሉም ነው ጸጥ ያለው ሲሪያ ምን አደረገች እንደገቡኮ አሳድ እንደለቀቀኩ ሲሪያን ብዙ እንትን ብላታለች ምክንያቱም ሊሚትድ የሆነ የእንትን የፍላይት እንትን ፈቅድልሻለሁ እንዳለች ሰምተሃል ብላኮ እስራኤልን እንትን አለቻት ሊሚትድ የሆነ ስፔስ እሰጥሻለሁ ከሲሪያ can you believe ሲሪያ ለእስራኤል ሊሚትድ የሆነ ከፍርሃት የተነሳ ነው ብራዘር ከዛ በኋላ ያንን ከጎራረሳቸው በኋላ ወደኔ ዞር እንዳትል ብለው ከፍርሃት የተነሳ ነው ትዝላችሁ እንደሆነ የጎልፍ ጦርነት ጊዜ ኢራቅን ስትመታ ምክንያቱም ከጦርነት ከመሄዳቸው በፊት ጆርጅ ቡሽ 3 the access of evil ብሎ ነበር ኖርዝ ኮሪያ ኢራቅና ኢራን ብሎ በንግግሩ ብሎ ስለነበረ ልክ ኢራቅን ሲወሩ ኢራን ደነገጠችና ምን አለች ኒጎሺየት እናድርጋለች ኒኩለር የፈለጋችሁትን ነገር አለች እነዚህ በትቢታቸው ምክንያት ያንን አልተቀበሉ በጣም ትልቅ ስተት ነው የሰሩት እና ደነገጡ ቀጣይኛ ነን አይነት ነገር አሁን እንደዛ ነው የሆኑት ሌሎቹ እነ ሲሪያ እነ ተርኪ ጸጣሉ ፓኪስታን ይቅርታ ጠየቁ ይሄ እግዚአብሔር ክንድ ካልሆነ ያቺ ትንሽ ሀገር ምንድነው ስንት ሚሊዮን ነው ህዝቧ 6 ሚሊዮን ነው ስንት ነው አንተ ታውቃለህ 9 ሚሊዮን ታውቃለህ ሀገር ውስጥ ያሉት 9 ሚሊዮን ህዝብ አካባቢውን ሁሉ አንቀጥቅጦ ከጦርነቱ በፊት ምንድነው ሳውዲ አረቢያና ኢራን ታስታውሳለህ እንትን ቃል ኪዳን ተፈራርመው ለዘላለም ጠላት የነበሩ ኤር ስፔሳችን እንዳይነካ እንደውም የጦር ልምምድ ነው ምናምን ነገር ለመጀመር ይጀምረው እንደነበር አላቅ አሁን ትንፍሽ ይሄ እግዚአብሔር ክንድ ነው እኛ ጦርነት ፖለቲካ ምናወራ አይምሰላችሁ መጽሐፍ ቅዱስ ላይ ጦርነት ተብሎ ተጽፏል ጋይስ ሕዝቅኤል ላይ ተጽፏል ዳንኤል ላይ ተጽፏል ስለ ጦርነት ሊትራሊ እግዚአብሔር መጥቶ ጌታ ኢየሱስ ክርስቶስ እንደሚዋጋላቸው ሁለት ጊዜ ከሰማይ ይመታሉ ያንን ይናገራል እንደውም ቅድም ሳነበው ነበር በሰውነታቸው ሁሉ ራሱ መቅኔ እንትን እንደሚበሰብስ ጥርሳቸው ሁሉ የእግዚአብሔር እሳት ብቻ ሳይሆን ወታደሩ ራሱ እየበሰበሰ እንደሚሞቱሉ ይናገራል እስራኤልን ለመውጋት የመጣ በመጨረሻ ዘመን ማንንም ረዳት ሳይኖራት አሜሪካም ከሷ ሸሽታ ሁሉም ዓለም ሁሉ ተነስቶባት እና ምናልባት ለኒኩሌር የተዘጋጀ ቦታ ይሆናል ሸሸች የሚባለው እንደውም መሲሁ የሚገለጥላት ለአንድ ልጅ እንደሚያለቅስ የምታለቅሰው እዛ ቦታ ይሆናል እንዲህ ቦታ ይሆናል ይባላል የዚያን ጊዜ እግዚአብሔር ራሱ ይዋጋላታል የከበባትን ጠላት ሁሉ ያጠፋቸዋል
ስለዚህ እኛ አሁን ፖለቲካ እያወራን ጦርነት እያወራን አይደለም በመጽሐፍ ቅዱስ የተጻፈ ነው ምናልባት አዲስ ክርስቲያኖች ካላችሁ እንዳትሰናከሉ ይሄ መጽሐፍ ቅዱሳዊ ነው ለዚህ ነው እኔ ዜና ምንም ይሄው እግዚአብሔር ምስክሬ ነው ዜና የሚባል ኢትዮጵያም የምናም ዝም እየጸልያለሁ እንጂ ጨረፍታ አርቲክል ትንሽ አነባለሁ እንጂ ከቆንኩ ኢንቴንሽናሊ ነው በጣም ዜና ወዳለሁ ለቀደም ለመርሲ ስነግራት ነበር በጣም ፖለቲካ መወድ ሰው ነኝ በጣም ስፖርት መወድ ሰው ነበርኝ ነው ለምንድን ነው ጊዜ የማባከነው ጊዜ ካለኝ መጽሐፍ ቅዱስ ለምን አላነበብም ብዬ አውቄ ነው የሰዋሁት ለጌታ ብዬ የሰዋኋቸው እነዚህ 2015 ነው መሰለኝ እንትን ኬብል ቻናል ቆረጥ ነው ከቤታችን የለም ኬብል ቻናል ቴሌቪዥን የለም በዩቲዩብ የምንፈልገውን እናያለን እንደዛ ነው ያደረጉ ግን አሁን ግን በደንብ አድርጌ መከታተል ጀመርኩ ለምን ቢብሊካል ስለሆነ የእስራኤል ጉዳይ ከመጨረሻው ዘመን ጋር የተያያዘ ጉዳይ ስለነበር ሰሞኑን ከቲክቶክ ዞር ብዬ ያንን እየተከታተልኩ ነው ይሄ ልጅ ደግሞ በጣም ጥሩ እንትን አፕዴትድ የሆነ ኒውስ ሌላ አያስፈልገኝም ከሱ እሰማለሁ ትንሽ ቼክ ስታደርግ እንደውም ቆይተው እሱ የተናገረው ነው ሌሎቹ እነ ቢቢሲ ምናምን የሚያሰሙት ይሄው ነው ይቅርታ ጊዜ ፈጀውባችሁ ኧረ በፍጹም ናይስ ነገር ነው ያወራህ ያለው ጌርሳምዬ በቃ የእግዚአብሔር ቃል ላይ ግልጽ ሆኖ የተጻፈ ማለት ነውና መጽሐፍ ቅዱስን ያነበበ ሰው ወንድሞች እናቶች የዘመኑን መስታወት ማን ዘመኑን በእግዚአብሔር ቃል መስታወት ያያዋል የእግዚአብሔር ወንዶችና ሴቶች ልጅ ጌታ እንደሚናገር ታውቃላችሁ አይደል ታምናላችሁም ታውቃላችሁም የጌታን ድምጽ እዚህ ውስጥ የምትሰሙ የሰማችሁ የምትሰሙ በራይ በህልም በተለያየ ነገር የሚናገር እንዳለ ታውቃላችሁና ደጋግሜ ነግራችኋለሁ አንዲት እህት አለች አብረን እንጸልይ በዓላማ ነው የምትጸልየው በእግዚአብሔር ሐሳብ ጉዳይ የጌታን ድምጽ በጣም ነው የምትሰማው ይሄ ጦርነት ከመነሳቱ በፊት ይሄ ከጋዛ ጋር ያለውን ጦርነት ማለት ነው በአረብ ሀገር ነበር ማዳም ቤት የምትሰራ ግን የሰማይ አምላክ ቅዱስ እግዚአብሔር ያወራታል አልኩ እንደ ጉድ እኔ ምስክር ነኝ እና ቼት ከሁለት ነው ከሶስት ሳምንት በፊት ስለ እስራኤል ህዝብ ስትጸልይ ጌታ እንደዚህ ያሳየኝ ብላለች በጣም የማምነው ራእይ ስለሆነ ነው የምነግራችሁ እንቁላሉ ተከፍቶ ውስጠኛ ያለው አስኳሉን እያሳየኝ ህዝቤ ቢተወኝም እኔ ግን አልተውኩትም እስራኤል ለኔ እንደዚህ ነው ብሎ በጣቱ ወደ እንቁላሉ አስኳል ወደ ውስጠኛው አካል ላይ ያመለከተኛል እንቁላሉ ተከፍቶ እና የልዑል እግዚአብሔር መንፈስ በውስጤ ስላለ የትኛው ህልም ከጌታ መሆኑና አለመሆኑ የትኛው ድምጽ ከጌታ መሆኑና አለመሆኑ በሚገባ ነው የማውቀው እና ይሄንን ያህል ማለት ነው ከሶስት ሳምንት ባልሞላ ማለት ነው እኔ አንዳንድ የጠገባችሁ ሰዎች ሂዱና እስቲ እስራኤልን ሞክሩ ነው ብየምላችሁ እውነቴን ነው ብየምላችሁ እዚህ በኮሜንት ከምትዳረቁ ሂዱና ሞክሯት በቃ ማለት በጦርነት ግጠሟት እውነቴን ነው ብየምልህ አንተ ጀግና የኢትዮጵያው አንበሳ ሂድና ሞክራት በጦርነት ምንም መለፋለፍ እኮ አያስፈልግም በቃ ከኛ ጋር ምንም እኛ እንደ እግዚአብሔር ቃል እንነግራለን እምቢ ካልክ ግን ኪዳናቸው ያደቃል አልኩ እና ሂዱ ታጠቁ ሂዱና ሞክሩ እኛ ጋር እዚህ ግን አትለፋለፍ ብራዘርኝ ጨርሰናል እንግዶች ጊዜ እንስጣቸው እሺ ከላይ የገባው ወንድም ተወልደን ሰላም ጌታ ይመስገን ከየት ቤተ እምነት ነው በነገራችን ላይ ሐሳብ ለመስጠት ፈልጌ ነበር እዚች ከየት ቤተ እምነት እስራኤላውያን እኮ ግን አሁን በክርስቶስ እንኳን አያሉ ከየት ቤተ እምነት ነው ያልኩ ክርስቲያኖች አሉ እኔ ኦርቶዶክስ ተከታይ ነኝ እሺ በክርስቶስ መምጣት አያምኑ ለምሳሌ ገና መሲሁ ገና ይመጣል ብለው የሚጠብቁ ናቸው እዚጋውን እኛ ከያዝነው ሃይማኖት ጋር አይጋጭም ወይኛ ትክክል አይደለም ሃይማኖታችን ወይ እነሱ ትክክል አይደለም ሃይማኖታቸው አንድ አይነት ሜዳ ላይ አይደለንም ለማለት ፈልጌ ነው እስቲ አንተ እንዴት ታያይዘዋል ለመጽሐፍ ቅዱስ ቃል እንደ ይሄ አሁን ያለንበት ስለዚህ ሁኔታ
ስለዚህ የመጽሐፍ ቅዱስ ቃል እነሱ ላይ ተፈጻሚ ሊሆን ይችላል ወይ ለማለት ፈልጌ ነው። ምክንያቱም ገና ክርስቶስ አልመጣም ብለው የሚያስቡ ናቸው ወይ መሲሁ አልመጣም አይደለ? ኢቭን የሰለሞንን ቤተ መንግስት ከእንደገና ለመገንባት በዝግጅት ላይ ናቸው። ይጀምሩ አይጀምሩ ባላቅም ጥጃዎቹን አግኝተዋል ምናምን ይላል የሆነ ያለውበት የሰማሁት ነገር ማለት ነው ኢንፎርሜሽን እና ገና ክርስቶስ ይመጣል ብለው ነው የሚያስቡት። የኛ ቤተክርስቲያን ደግሞ እሺ በክርስቶስ እናምናለን ለፍርድ ቀን እንደሚመጣ ነው የምናምነው ከአሁን በኋላ እና መጽሐፍ ቅዱስ ላይ ተጻፈችው እስራኤልና አሁን መሬት ላይ ያለችው እስራኤል አንድ ናቸው ወይ? እዚህ የምታውቁ ሰዎች ማብራሪያ ስጡኝ በዚህ ዙሪያ ላይ። ኦኬ ክርስቶስ ይመጣል በእናንተ እምነት? ክርስቶስ መጥቷል እኮ በእኛ አይመጣም። ከዚህ በኋላ አይመጣም ነው ለፍርድ ቀን ያው ክርስቶስ ይመጣል እንጂ ለፍርድ ቀን ኦኬ የት ነው የሚመጣው? ገለባውን የሚለየው የት ነው የሚመጣው ሲመጣ? አይ ጠለቅ ያለ የለኝም ግን እንደሚመጣ ቃለው ወይም ደግሞ በሞት ከሞት ስንነሳ አይ ቲንክ ያው ለማወቅ ዝግጁ ነኝ። ለማንኛውም ለማዳመጥና ለመማር ዝግጁ ነኝ። በቅንነት ስለነገርከን ቀድሞ ሲመጣ የት ነው የመጣው? ሲወለድ በቤተልሔም በእስራኤል አይደል? ኢየሱስ እስራኤላዊ ሰው ነው? ያዋ ከይሁዳ ቤተሰብ አይደል? ልክ ነህ። እስራኤላዊ ሰው ነው። ሁለተኛ ሳውን ሲመጣ የት ነው የሚመጣው? እዚህ ጋር ብዙ ሙቀቱን ለፍርድ ይመጣል ብዬ አስባለሁ። አይ ቲንክ ሲመጣ የት ነው የሚመጣው? ልክ ነው ለፍርድ ነው የሚመጣው። ሲመጣ ግን የት ነው የሚመጣው? እንጃ እውቀቱ የለኝም። የት ይመስላል ስትገምት? በፍርድ ወቅት ላይ እንደዚህ እዚህ ነው እዛ ነው የምንለበት ቦታ ይኖራል እንዴ? ሲወለድ እስራኤል ነው አይደል የተወለደው? ከእስራኤል ነው አይደል የተወለደው? ያ የሞተውም እስራኤል ነው። ያ ከሙታንም የተነሳው እስራኤል ነው። ያረገውም ከእስራኤል ነው አይደል? ተመልሶ ሲመጣ የት ነው የሚመጣው? ያው እንዳንተ አካሄድ እስራኤል ማለት እችላለሁ ግን እኔ እውቀቱ የለኝም። እንዳውቅ እኔ እውቀቱ የለኝም ብል ነው የሚሻለኝ። መጽሐፍ ቅዱስን ስታነብ እስራኤል እንደሚመጣ በደንብ አድርጎ ፍንትው አድርጎ ይናገራል። ተመልሶ ይመጣል። የት ቦታ ላይ ማለት መጽሐፍ ቅዱስ ላይ ያው ብዙም ባልሆን ተማሪም በነበርኩበት ሰዓት ላይ መጽሐፍ ቅዱስን በደንብ እንትን አነባለሁ። ያው የተገለጸለት ብቻ ነው ማወቅ የሚችለው። እሺ ስለ ቃላቶች መጽሐፍ ቅዱስ ይዛል? አይ አጠገቤ የለም። በአጋጣሚ ነው እዚህ ቤት የገባሁት። መጽሐፍ ቅዱስ ስትይዝ ና እናውራ። ለወደፊትም ማስታወሻ እንዲሆን እንድትይዘው ማለት ነው። እሺ አንተ ላይ ስንት ማብራሪያ የለም? መጽሐፍ ቅዱስ ላይ ያለችው እስራኤል እና አሁን ያለችው እስራኤል የሚለው አንድ ናት። አሁን ያለችው እስራኤል መጽሐፍ ቅዱስ ላይ ያለችው እስራኤል ናት። ያው ጉልበቷን እኔ ያምናለሁ። ያው በዓለም ላይ ካሉ የስለላ ድርጅቶች ውስጥ አንዱ ሞሳድ ነው ማለትም የሚመራውም እሱ ነው። ብቃት አላቸው። ግን የሁሉ የሆነው እኔ መጽሐፍ ቅዱስ ላይ ባለው ቃል ሳይሆን ባላቸው ስትራቴጂ ነው ብዬ ነው ማስበው። ያንን ጥበብ ማን የሰጣቸው? ያው ከእግዚአብሔር እኮ ነው ሲጀመር። በቃ እኛም ይሄንን ነው የምንለው። እሺ አመሰግናለሁ። አሜን። እሺ ኦኬ ኡስታዚ የምትለው አለ? አሁን የምለው ነገር አለኝና ሶሪ ኡስታዝ ነው ያልከው። ለካ ኡስታዝ ስትል ጌርሳም ያልክ መሰለኝ። ቀጥል። እሺ ወዳጅ ችግር የለውም።
ትንሽ ነገር ከቁርአን መጨመር ነው የፈለኩኝና እና አያቶላ እያነበቡት የሚተላለፉት ነገር ቁርአን ላይ ያለውን ለምሳሌ በሱራ 45:16 ላይ ولقد آتينا بني إسرائيل الكتاب والحكم والنبوة ورزقناهم من الطيبات وفضلناهم على العالمين يملون የቁርአን ክፍል ولقد آتينا بني إسرائيل ለእስራኤል ልጆችም ሰጠናቸው الكتاب والحكم መጽሐፍትንና ሕግን ሰጠናቸው ለማን ለእስራኤል ልጆች መጽሐፉን ሰጣቸው እንደዛውም ሕግን ሰጣቸው ሮሜ 9:4 እና 5 ነው እዚህ ጋር የተገለበጠውና والحكم والنبوة ورزقناهم من الطيبات ከመልካም ነገሮች ሲሳዮችን ለገስንላቸው መጨረሻ ላይ መናገር የሚፈልገው ምንድነው وفضلناهم على العالمين ከዓለማትም አበለጥናቸው ወይም በዓለማትም ላይ አበለጥናቸው ያበለጣቸው ራሱ እነሱ አምላክ የሚሉት አላህ ሆኖ ሳለ በራሳቸው ጥበብ ያላገኙትን እስራኤል ተቆርጣ ትጥፋ ከካርታ ላይ ትጥፋ ብሎ ሲሉ ይሄ ቁርአን በተጻፈበት ጊዜ እስራኤል ምድር ላይ ነበረችም ገና 77 ዓመቷን ነው ከተመሰረተች ራሱ አገር ሆና ከታወቀች ራሱ ገና 77 ዓመቷ ነውና ሳትጻፍ በፊት ከዓለማት ሁሉ በላይ አበለጥናቸው አከበርናቸው መጽሐፍትን ሰጠናቸው ለእስራኤል ልጆች ብሎ ሲናገር እንዴት ከቁርአናቸው ጋር ይላተማሉ የሚለው ነው ማሳየት የፈለኩትና አይደለም በቤተ ክርስቲያን ውስጥ ያሉቱ ታሪክ ራሱን ስለምደግም ቁርአን እንኳን ምንም አንታይ ክራይስት ቢሆን እንዲህ አይነት ትምህርት በውስጡ ያለውን መጽሐፍ በእጃቸው ይዘው የሃይማኖት መሪ የሆነው አያቶላ እስራኤልን እናጠፋለን ስል ማን ነው ከሷ ጋር ያለው እዚህ ጋር ደግሞ ሁለተኛውን ክፍል ሲጨምርላችሁ يا بني إسرائيل اذكروا نعمتي التي أنعمت عليكم وأوفوا بعهدكم وإياي فارهبون يا إسرائيل ልጆች ሆይ ያችን በእናንተ ላይ የለገስኳትን ጸጋዬን አስታውሱ ያችን በእናንተ ላይ የለገስኳትን ጸጋዬን አስታውሱ በቃል ኪዳኔ ሙሉ በቃል ኪዳናችሁም እሞላለሁና እኔም ብቻ ፈሩኝ ብሎ ይናገራል ምን ለማለት ፈልጌ ነው ይሄንን ወደዚህ ያመጣሁት ቀደም የገባው ልጅም አሁን ያሉት እስራኤላውያን እግዚአብሔርን አያምኑም ክርስቶስንም አይቀበሉምና እንዴት ነው ኪዳኑም ይሰራላቸው ብሎ የሚለውን ህዝቡ ገና ምድር ላይ ሳይኖር ነው ቁርአኑ የተናገረው በባርነት ተገዞ ባሉበት እስራኤላውያንን እግዚአብሔር ከዓለማት ሁሉ አበለጣቸው ጥበብን ሰጣቸው መጽሐፍትን ሰጣቸው ብሎ ሲናገር በቤተ ክርስቲያን ያሉት ደግሞ በጨለምተኝነት ሄደው ያለ አውዱ ያነበቡት ልጆቻቸውን እስራኤል ጠል ወይንም አንታይ ሴሜቲክን አድርጎ ሲያሳድጓቸው ከውጪ ያለው ራሱ ቁርአን እንደዚህ ይመሰክርለታል ለእስራኤላውያን ገና ቀደም እንዳልከው 9 ሚሊዮን ህዝብ ኢትዮጵያ ራሱ 100 ምናምን ሚሊዮን ናት 120 እስከ 125 30 እየሄደች ነውና በ2017 ዓመት እስራኤልን ትቀድማለች እንደ ታሪክ እንኳን ካየን የእስራኤል ዓለማመን አይደለም ጌታን ትክክል ከመሆን የሚከለክለው በመድር ያለችው ጌታን ተቀበላለች አልተቀበለችም እግዚአብሔር ግን ህዝቡን ጣላቸውን ሮሜ 9ን አልጣላቸውም ፈጽሞ ጌታ ህዝቡን ስላልጣለ እግዚአብሔር ያልጣለውንና ያልጠላውን ህዝብ መጥላት ፀሐይን ለማጥፋት ከምድር ላይ ሆኖ እፍ እንደማለት ነው ሳምባ ይፈነዳል እንጂ ፀሐይን አታጠፋትምና 9 ሚሊዮን ህዝብ ለዛውም ጠቅላላው ህዝብ ነው ደጋማት ሰራዊቱ ብቻ አይደለም ኡስታዝዬ ደጋማት እቺን አባባ
እስራኤልን ለማጥፋት መጣር ማለት ከመሬት ትንፋሽን ሰብስቦ ፀሐይን አትውጪ ብሎ ለማጥፋት እንደ መተንፈስ ነው። ደስ ይላል። የሆነ ጊዜ እንቁራሪት አለች አሉ እንደዚህ እኔም ቆይ ሊወፍርና እንደዚህ ሆን ብላ የዚሁን ያክል ሳትሆን እግሩን ሳትደርስ ነው የፈነዳቸው ይባላል። እስራኤልን ለማጥፋት ማሰብ ፀሐይን ለማጥፋት እንደማሰብ ነው። ፀሐይን ደግሞ ማጥፋት አይቻልም። የሚመራትና የሚያስገባት የሚያስወጣት ጌታ አምላኳ ብቻ ስለሆነ ሳምባው ፈንድቶ መንገድ ላይ ነው የሚቀረው። እስራኤልን ማጥፋት አይቻልም። የሚባርካት ይባርካል፣ የሚረግማት የተረገመ ነው። ባንረግሞም እየተረገሙ ናቸው። ለምን? እነኚህ የኪዳን ህዝቦች ናቸው። ምንድን ያለው ቁርአን? ወፈደልና በኒ እስራኤል ዐለ ልዓለሚን በዓለማት ላይ አበለጥናቸው። ስለ ዓለማት እነማን ናቸው? ዛሬ እየተንቀጠቀጠች ያለችው አጎራባች ሀገሮቿ ናቸው። ዓለማት ሁሉ እስራኤልን ትፈራታለች። ለምንድን ነው የምትፈራት? የእግዚአብሔር እጅ ነው ከሷ ጋር ያለው። ክዳን ነው፣ የክዳን ህዝቦች ናቸው። እኔ አባቴ አይደለህም ብዬ እግሬን እንኳን አንስቼ ከአባቴ ቤት ቢወጣ የእገሌ ልጅ ማለታቸው አይቀርም። ማንም ያየኝ ሁሉ ምንድነው የምለው? የእገሌ ልጅ ነው። እኔ በምናገረው አማርኛ ራሱ ይሄ አማርኛ ሁለተኛ ቋንቋው ነው፣ በአማርኛ አይደለም ቋንቋውን የፈታው ብሎ ይሉኛል። ለምን? ንግግር ራሱ ይገልጣልና። አያቶላ እስራኤልን ቭላድሚር ፑቲንም እስራኤልን እንደ ምንድነው እጢናትና ቁርጥን እንጣላት ከካርታ ላይ ብሎ ሲሉ ራሳቸው ነው ተቆርጦ የሚጠፉት። ለምንድነው ግን በእጃቸው ያዙትን ቁርአን ለምን አያስተነትኑትም? በዓለማት ላይ አበለጥናቸው ያለው ቁርአኑ ነው፣ እኔ አይደለሁም። ልድገምና ላንብብ ከዛ ልጨርስ። ወለቀድ አተይና በኒ እስራኤል الكتاب والحكمة አቤት ድገምና በአረብኛ አንብበው ቁርአኑን። ወለቀድ አተይና በኒ እስራኤል الكتاب ለእስራኤል ልጆች መጽሐፉንና والحكمة ህግንም ሰጠናቸው። መጽሐፉን ተውራ ነው። በመጽሐፉ ውስጥ ደግሞ የሚዳኙበትን ህግ ሰጠናቸው። ወንቡወት ነብይነትንም ለነሱ ሰጠናቸው። በእርግጥም ብሎ ነው፣ በእርግጥም ሰጠናቸው። ወረዘቅናሁም ምን ጠይባት ከመልካም ሲሳዮችም ለገስነላቸው። የሚበሉትን የመረጠላቸው ራሱ እግዚአብሔር ነው። የሚበሉትን የማይበሉትን፣ የሚያገቡትን የማያገቡትን፣ መቼ እንደሚወጡ መቼ እንደሚገቡ፣ ልክ የፋሲካን ስጋ ራሱ ሲበሉ እንዴት ተጠንቅቆ ተዘጋጅቶ ታጥቆ መብላት እንዳለባቸው ነገራቸው ራሱ እግዚአብሔር ነው። መልካም ሲሳዮችን ደግሞ ለገስንላቸው። ወፈደልናሁም ዐለል ዓለሚን በዓለማትም ላይ አበለጥናቸው። ትንሽ ሆኖ በለጡ። ይስሐቅም በዚያው ዓመት ዘሪን ዘራ። በዛው ረሃብ ዘመን 100 እጥፍን አጨደ። ይስሐቅም እረኞቹ ጉድጓድን ቆፈሩ፣ ውሃ ወጣ። አሁንም ተጣሉት። ስጥና ብሎ አለፈ፣ ኤናቅ ብሎ አለፈ። ረሆቦት ጋር እስከሚደርስ እግዚአብሔር እጁን ይዞ ይመራው ስለነበር ያ እግዚአብሔር ዛሬም ታማኝ ነው። ወፈደልናሁም ዐለል ዓለሚን በዓለማትም ላይ አበለጥናቸው። አበለጥናቸው ከበሮ ሲያዩት ያምር፣ ሲይዙት ያደናግር አይደለም የሚባለው። ሲያነቡት ያላቃል ነው። እስራኤልን እናጠፋታለን ስሉ ደግሞ ቃሉ ወደ ተረሳ ቃሉ ወደ ተረሳና አበለጥናቸው እያለ እነሱን ለማሳነስ አበለጥናቸው እያለ እነሱን ለማጥፋት። አቤት እርሜ ኡስታዝ እዚሁ ጋር ቁርአኑን አቤት ፖዞ ነው ያለ። ቁርአኑን ሆልድ አድርገውና ተቀጥላለ። ቅዱስ መጽሐፍ ምን እንደሚል አሳይ። በዚሁ ጉዳይ ላይ ምን እንደሚል ኢሳይያስ
ኢሳይያስ ትንቢት መጽሐፍ ምዕራፍ 61 ቁጥር 9 ላይ ሶሪ 61 9 ምዕራፍ 61 ቁጥር 9 ዘራቸው በአሕዛብ መካከል ልጆቻቸውን በወገኖች መካከል የታወቁ ይሆናሉ ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆነ ይገነዘባል እዩ ይሄ ለቤተ ክርስቲያን የተነገረው ቤተ ክርስቲያን እስራኤል በቤተ ክርስቲያን ተተክታለች ያልክም ታላዘነው ሰውዬ ዘራቸው በአሕዛብ መካከል ልጆቻቸውም በወገኖች መካከል የታወቁ ይሆናሉ ያያቸው ሁሉ እግዚአብሔር የባረካቸው ዘር እንደሆነ ይገነዘባል ቁርአኑ ምንድን ያለው ኡስታዝዬ ቀጥል በዓለማትም ላይ ያበለጥናቸው ነው ያለው እኔ አስተውየው አላቅም አንተ እንደዚህ በጣም የሚገርም ነገር ኧረ እግዚአብሔር ይባርከው የሰውዬ ደግሞ እንደ ቁርአንም እንደ ልከኛ ገድላትን እንደምንል ይሄ ደግሞ ወይ የመስጊድ ኢማም ነው ዋና መምህር እኮ ነው መሪ በእስልምና ሃይማኖት ውስጥ እኮ ታዋቂ መምህር እኮ ነው ኡስታዝ ኧረ የሚገርም ነው የአንድ ደብር አለቃ እንደሚባል የአንድ መስጊድ ኢማም የነበረ ማለት እዚህ ጋር በነገራችን ላይ ኡስታዝን ለማግኘት በጣም ፈልግ ነበር እንደው እድለኛ ነኝ ዛሬ ያገኘሁትና አፕሪሺየት ማድረገው ሰው ነው የእውነት ነው የምላችሁ የእግዚአብሔር ቃል ለማወቅ እግዚአብሔር ከተገለጠለት ውጪ ያው ቀደም እንዳልነው በማንበብም ወይም በመሸምደድ የሚመጣ አይደለምና ይሄ ነገር ተገልጦለት የመጨረሻ የሚያስተምራቸው ነገሮች ሳይ በጣም ነበር ምገረመው ምደነቀውና ዛሬ ስላገኘሁት ደስ ብሎኛል ኡስታዝ እውነት ያው እንደዚህ ነው እንግዲህ ለእስራኤል ተነገረው ቁርአኑም መጽሐፍ ቅዱስም ለእስራኤል የሚናገረው እንደዚህ ነው ይታይ እንታያችሁ ኢሳይያስ ነው የሚናገረው ይሄን ዘራቸውም በአሕዛብ መካከል በኔሽን ማለት ነው በትውልድ ልጆቻቸው በወገኖቻቸው መካከል የታወቁ ይሆናሉ በምን በሳይንስ በህግ በቴክኖሎጂ በጦር በምን በሜዲሲን በየትኛውም ነገር እንደኛ እኮ የአባቴ አምላክ ይድፋህ እየተባለ እኮ አይደለም ያደገው ይሄ ማህበረሰብ እግዚአብሔር ይባርክ ይጠብቅም እግዚአብሔር ፊቱን ያብራል ሰላምን የሚስጥ እየተባለ ሰሜን በእስራኤል ልጆች ላይ ስትባርኳቸው እንደዚህ ባርኳቸው ሰሜንም በእነሱ ላይ ያኖራል እኮ ብሎ ከትውልድ ትውልድ እኮ ነው ኡስታዝ ይቀጥል ያ ተባረኩልኝ በላሚቷ ምዕራፍ ሱረቱል በቀራ ነው የሚባለው የላሚቷ ምዕራፍ 2 ቁጥር 122 ላይ የበኒ እስራኤል የእስራኤል ልጆች ሆይ ምድር ላይ አልነበሩም በዛን ጊዜ ቀደም እንደተናገርኩኝ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ اذكروا አስታውሱ ንዕመቲ التي انعمت عليكم ያችን በእናንተ ላይ የለገስኳትን ጸጋዬንና እኔም በዓለማት ላይ ያበለጥኳችሁ መሆኔን አስታውሱ አትርሱ ብሎ ሲናገር በዓለማት ላይ ያበለጣቸው መቼ ነው እንጠበብባቸው አሉ ዘጸአት ምዕራፍ 2 ላይ ከአሕዛብ ጋር ወግነው እንዳይወጉን እንዳይመቱን ከጠላቶቻችን ጋር አብሮ እንዳይመቱን እንዳይበዙ እንጠበብባቸው እናስጨነቃቸው ስሉ ስራን እንዳበዙባቸው መጽሐፍ ቅዱስ ይነግረናል እነርሱ ግን እየበዙ እየተዋለዱ 70 ሆኖ ገብቶ ስንት ሺህ ሆኖ እንደወጡት 600 ሺህ ሆኖ ስንት ሚሊዮን ህዝብ ሆኖ እንደወጡት የተቆጠረው እንኳን 600 ሺህ ሆኖ ነው የወጡት
ከሴቱና ከህፃናት 600 ሺህ ሚንስ ከግማሽ ሚሊዮን በላይ ሆነው ነው የወጡት። 600 ሺህ አባወራዎቹ ሲቆጠሩ ምስቶች አሏቸው። አንዳንድ ልጆች እንኳን ቢኖሯቸው በሚሊዮን በሶስት ስናባዛ ስንት ነው የሚመጣው? 1.5 ሚሊዮን 1.5 እነርሱ በዓለማት ላይ ያበለጥኳቸው መሆንን ምንድነው ብሎ የእስራኤል ልጆች ያችን በእናንተ ላይ የለገስኳትን ጸጋዬንና እኔም በዓለማት ላይ ያበለጥኳችሁ መሆንን አስተውሱ ይልና ምዕራፍ 5 ቁጥር 19 እና 21 ተናግሬ ለሌሎቹ እድል ሰጣለሁ። እንዲህ ይላል፣ ያ አህለል ክታብ እናንተ የመጽሐፉ ሰዎች ሆይ፣ ቀደም መጽሐፉን ሰጠናቸው ብሎ ነው የተናገረው። ያ አህለል ክታብ እናንተ የመጽሐፉ ሰዎች ሆይ قد جاءكم رسولنا يبين لكم على فترة من الرسل أن تقولوا ما جاءنا من بشير ولا نذير أبصارنا أسفراري المتألهم من እንዳትሉ ከመልእክተኞቻችን በማቋረጥ ጊዜ ላይ ሲሆን ሕጋችንን የሚያብራራ ሆኖ መልእክተኞቻችንን በእርግጥ መጣላችሁ። አብሪና አስፈራሪ በእርግጥ መጣላችሁልና ወይት ቃለ ሙሳ ለቀውሚሂ ያ ቀውም እዝኩሩ ኒዕመቲ አለቲ አንዓምቱ ዐለይኩም ሙሳም ለህዝቦቹ ባለ ጊዜ አስታውስ። ምንድን ያለው? ያ ቀውሚ ህዝቦቼ ሆይ አላህ በእናንተ ላይ ወይንም በውስጣችሁ እንደማለት ነው። ያላህን ጸጋ አስተውሱ፣ ችሮታውን አስተውሱ ነው በአማርኛው። ምንድነው ችሮታው? إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين በውስጣችሁ ነቢያትን ባደረገና ነገስታትንም ባደረጋችሁ ከዓለማትም ለአንድም ያልሰጠውን ችሮታ ነብይነት ለእናንተ ነው አላቸው። ንግስና ለእስራኤላውያን ብቻ ነው ያለው። ለዓለማት ያልሰጠውን ችሮታ አላህ የሰጣችሁን ያንን ጸጋውን በራሳችሁ ላይ አስተውሱ፣ ችሮታውን አስተውሱ። ተሰጥቷችኋል ነው ነብይነት። ምንድነው ማለት? የአላህን ጸጋ በውስጣችሁም ነቢያትን ባደረገና ነገስታትንም ባደረጋችሁ ከዓለማትም ለአንድም ያልሰጠውን አያቶላ ከየት መጥቶ ነው ንጉስ ነኝ የሚለው? ታዲያ ንግስና ለእስራኤል ብቻ ከሆነ ነብይነት ለእስራኤል ብቻ ነው ብሎ ለዓለማት ያልሰጠውን ለአንድም ሰው ያልሰጠውን ችሮታ ሰጣችሁ ካለ መሐመድ ከየት መጥቶ ነው እኔ ነብይ ነኝ የሚለው? ታዲያ ኤርሚ ጉድ ፈልቷል ኡስታዝዬ። እኔ አይደለም መጻፍኩት። ንግስናና ነብይነትን በውስጣችሁ ሲያደርግ ለዓለማት ያልሰጠውን ችሮታ ነው የሰጣችሁ ይላል ቁርአኑ ራሱ። እናንተ ግን ያንን ጸጋ ረሳችሁ ሲል ከመት እንደወደቃችሁት ከየት እንደወደቅሽ አስበረል ያላት ለኤፌሶን ቤተክርስቲያን ከየት እንደወደቃችሁ አስቡ። የቀደሙን ፍቅርን ትተሃልና ብለው ሲል እናንተ ንግስና ተሰጥቷችሁ እኮ በባርነት ነው ያላችሁ፣ ክዳን ተሰጥቷችሁ በራሳችሁ ስራ ነው ያላችሁ እንደማለት እኮ ነው። ቁርአኑ ግን ምንድነው የሚለው? ወይት ቃለ ሙሳ ለቀውሚ ሙሴም ለህዝቦቹ ያለውን አስታውስ። اذكروا نعمة الله عليكم يا الله ጸጋ በራሳችሁ ላይ አስተውሱ። إذ جعل فيكم أنبياء ነብይነትን በውስጣችሁ ባደረገ ጊዜ ያንን ጸጋ በራሳችሁ ላይ አስተውሱ። وجعلكم ملوكا ነገስታትንም ባደረጋችሁ ጊዜ ያንን ጸጋ በራሳችሁ ላይ አስተውሱ። وآتاكم ما لم يؤت أحدا من العالمين ለዓለማት ያልሰጠውን ችሮታ ለእናንተ የሰጣችሁን ያችን አስተውሱ ይልና ቁጥር 21 እንዲህ ይላል፣ ያ ቀውም እድኩሉ الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين። ህዝቦቼ ሆይ ወደ ከነዓን በሚገቡበት ጊዜ ነው ያችን አላህ ለእናንተ ያደረጋትን የተቀደሰችውን መሬት ግቡ። መካ የተቀደሰች ቢሆን ከግብጽ ወጥቶ መካ ነበር የሚቀርበው። ሲና ምድረ በዳን አቋርጦ ወደዚህ ከመምጣታቸው መካ ተቀርባቸው ነበር የተቀደሰች ምድር ብትሆን ኖሮ። ያችን የተቀደሰችውን ምድር ግቡ። አላህ ለእናንተ ያደረጋትን የተቀደሰችውን ምድር ግቡ።
ወላ ተርተዱ ዐላ አድባሪኩም ፈተንቀልቡ ካሲሪን ወደ ኋላችሁ መትመለሱ ከሳሪዎችም ሆናችሁ ትመለሳላችሁና የተቀደሰችው ምድር የተባለችው የከናን ምድር ናት። ፓለስታይን ተቆጣጥሯት የነበረው እነርሱ 430 ዓመትን በምድረ በዳ ሲንከራተቱን 400ን በግብጽ አሳልፎ 40ውን ወደዚህ ሲንከራተቱ ያችን 400 ከአራተኛው ትውልድ በኋላ ዘሪህ ይችን ምድር ይወርሳታል ተብሎ ለአብርሃም እንደተነገረው እነርሱ በሄዱበት ጊዜ ወስዶ የተቀመጡባትን ህዝቦች መሬቱ የናንተ ናትና ግቡ ብሎ ተናገረ ብሎ ቁርአን ይዘግብልናል። መሬቱ የናንተ ነው፣ የተቀደሰችውን መሬት ግቡ፣ ለናንተ የተደረገችውን መሬት ግቡ ተብሎ የተነገረላቸው فلا ترتدوا على أدباركم فتنقلبوا خاسرين ወደ ኋላችሁ አትመለሱ ከሳሪዎችም ትሆናላችሁና እዛ ውስጥ ሆኖ ጌታን ማመናቸው አይደለም ስለ ክዳን ሲባል ዕብራውያን ሮሜ ምዕራፍ 11ን ሁላችሁም የምታውቁት ክፍል ነው። ስለ እናንተ ስለ ወንጌል ጠላቶች ናቸው፣ ስለ ክዳን ስለ አባቶች ግን ተመራጮች ናቸው። እግዚአብሔር ህዝቡን አልጣላቸውም ብሎ ነው መጽሐፍ ቅዱስ የሚናገረው። ቁጥር 22 እንዲህ ይላል ቃሉ ያ ሙሳ ምንም ኮፒ በሚያደርጉበት ጊዜ በትክክል ስላላደረጉት ሰላዮቹ የተናገሩትን ነው እዚህ ጋር የሚያስቀምጠው ህዝቡ ከሙሴ ጋር የተነጋገሩን ሳይሆን ቃሉ ያ ሙሳ إن فيها قوما جبارين وإنا لن ندخلها حتى يخرجوا منها فإن يخرجوا منها فإنا داخلون በርሷ ውስጥ ኃያላን ህዝቦች አሉ ከርሷም እስከሚወጡ ድረስ ፈጽሞ አንገባም ከርሷም ቢወጡ እኛ ገቢዎች ነን ብሎ ይናገራሉ። ይሄ አሁን ዘሁልቁ ላይ 13 ላይ ሰላዮቹ የተላኩትን ክፍል ነው ወደዚህ ጋር ያመጣው ቁርአኑ። ምን ለማለት ፈልጌ ነው? አንደኛ ለዓለማት ያልሰጠውን ችሮታ ለእስራኤላውያን ነው የሰጠው። ዓለማት ምንም ያህል በሀብትም በበዙ በእውቀትም በበዙ ከእስራኤል እኩል እውቀት እንዳልተሰጣቸው ቁርአን ምን ብሎ ነው የምናገረው? ወአታኩም ማለም ዩእቲ አሐደ ምን العالمين ለዓለማት ያልሰጠውን ችሮታ በእናንተ ላይ የሰጠውን ያችን ጸጋይን በራሳችሁ ላይ አስተውሱ። ችሮታ ሰጥቼ ምንድነው ውለታው ይላችኋለሁ አይነት ነው። አበለጥኳችሁ ካለ ያበለጠውን እግዚአብሔርን እንደማመስገን እነርሱን እንዳበለጥካቸው እኛንም አብልጠን ወንም ብልጫን ስጠን እንደማለት ተጠፋ ማለት እንደ ቀደሙ ተረት ነውና የሚሆነው ብዙ ሰዓት አለዝም ኧረ ኡስታዝ ይቀጥል ቀጥል እንዴት እኮ አጣፍጠህ እንደምታወራው በቃ የጌታ ጸጋ በዝቶልሃል በእውነት ትንሽ ቀጥል። አሜን ኦኬ። ስለዚህ እስራኤላውያን ማለት ትንሽ በሐሳብ ወደ መጽሐፍ ቅዱሱ ልመልሳቸውና እስራኤልን አይደለም መጀመሪያ ህዝቡ አዳም ወደቀ። አዳም በወደቀበት ማግስት በምዕራፍ 4 ለ3 ላይ ወድቆ ምዕራፍ 4 ላይ አቤልና ቃይልን አገዳደለ ሰይጣን። የሴቲቱ ዘር ተብሎ ስለተነገረው አቤልና ቃይልን ሲያገዳድል ዘሩን ለማጥፋት ነበር። ይሄ ሁሉ አልፈው የውሃ ጥፋትን በሚያመጣበትም ጊዜ የሴቲቱ ዘር እንዳይመጣ ነው። የሴቲቱ ዘር በአብርሃም በኩል እንደሚመጣ ለአብርሃም ከተነገረ በኋላ ነው የገባው እንጂ እሱ የሴቲቱን ዘር ብቻ ለማጥፋት ነበር እቅዱ። እንደአሁን አያቶላ እንደሚያደርገው ያንን ሁሉ አልፈው ለአብርሃም ክዳን ተገብቶለት በመካንነት ቤቱ ሲመታ ደከመኝ አቃተኝ ባለበት ጊዜ እግዚአብሔር መጥቶ ትወልዳለህ ስለው እባክህ እስማኤልን ባርክልኝ ክዳንን ከሱ ጋር አቁምልኝ ሲል ኖ የዛሬ ዓመት ገና ከሚወለደው ደክሞኛል እኔ አልደከመኝም ኤልሻዳይ ነኝ እያለ የተናገረው ጌታ ያንን ዘር ለማጥፋት ፈርዖን አዋጅን በሚያውጅበትም ጊዜ ጣልቃ ገብቶ የሚጠብቃቸው የማይተኛው አምላክ ሁሉ ጊዜ እችን የሆነ ጊዜ ተናገር ያለው መሰለኝ እርሚ አባቶች ሲናገሩ እግዚአብሔር ፍጥረታትን ሁሉ ይጠብቃል መባሉን ሰማለው።
አባቶቻችን በገጠር ያሉትን አባቶቻችን ደግሞ ልክ ዱላ ይዞ እንደምጠብቅ አይነት ነው የምጠብቃቸው። ለምን ሲባል በተለይ የገጠር ኑሮን ታውቃላችሁና ሳር ቤት ውስጥ ነው ተወልጄ ያደግኩኝ። ቤቱን በሳር ሰርቶ መደብ ምናምን ተሰርቶ መደቡ ላይ ሳር ተነስንሶ ከላይ ቆዳ ወይንም ሌጦ ተጥሎ ነው የምተኛውና እሳትም እዛ ነው የምነደው፣ ከብቱም እዛ ውስጥ ነው የሚያድረው። እሳቱንም እዛው አዳፍነው ልጆቹን ይዞ ከብቱን ይዞ ሰው እዛ ቤት ያድራል። እግዚአብሔር ባይጠብቅ ከዛ ቤት ሰው በሰላም የሚወጣ ይመስላችኋል? እግዚአብሔር እስራኤልን እንደዛ የጠበቃት ነገር ይመስለኛል። ከፈርዖን እጅ ሲያስጥላት መጣና ሃማ ዘሩን ሊያጠፋ በተነሳበት ጊዜ እግዚአብሔር ጣልቃ ገባ። ኢሳይያስ ምዕራፍ 10 ቁጥር 5ን ብዙውን ጊዜ ይጠቀማለሁኝ። ኢሳይያስ ምዕራፍ 10 አንተ 61 ጋር ወሰድከን፣ እኔ ወደ 10 ልመልስ። እንዲህ ይላል፣ ለቁጣዬ በትር ለሆነ የመዓትም ጨንገር በእጁ ላለ ለአሦር ወየውለት። አሦራውያን እንዴት ህዝቡን እንዳስጨነቁ አዋቂ ከተናገረ በኋላ መናገር ቃርሚያ እንደመቃረም ነውና ይቅርታ እያረጋችሁልኝ እየጸለያችሁልኝ እንደምትረዱኝ ተስፋ አረጋለሁ። በአሦር ነው እግዚአብሔር እስራኤልን ክዳን ያላትን ህዝብ የቀጣው። አሦር ደግሞ ጨካኝ ህዝብ ነው። ዮናስ የተላከበት ህዝብ ነው። ለቁጣዬ በትር ለሆነ የመዓትም ጨንገር በእጁ ላለ ለአሦር ወየውለት ሲል እንድትቀጣልኝ እንጂ ዘራቸውን እንድታጠፋ አልፈቅድልህም ነው እግዚአብሔር ጣልቃ ሲገባ። እንድትቀጣቸው ጌታ ሆይ መልሰን ስሉ ልመለስላቸው፣ አድነን ስሉ ላድናቸው። እጃቸውን አንስቶ ጌታ ሆይ ብሎ ወደ እግዚአብሔር ሲመለሱ አምላክነቴንና አባትነቴን ላሳያቸው እንጂ ዘራቸውን ልታጠፋ አልፈቅድም ብሎ ወየውልህ። ቅጣልኝ ብሎ ወየውልህ። አያቶላንም ወየውልህ። እርሱንም ማንን? አሦርን በዝንጉ ህዝብ ላይ እልካለሁ። ተዘናጉ፣ እግዚአብሔርን ረሱ፣ ባኦልምን መምለክ ቀጠሉ። ልጆቻቸውን ለአማልክት መሰዋት ሲጀምሩ በዝንጉ ህዝብ ላይ እልካለሁ። ምርኮውንና ብዝበዛውንም ይወስድ ዘንድ እንደ አደባባይ ጭቃ የተረገጡ ያደርጋቸው ዘንድ በሚቆጣቸው ሰዎች ላይ አዘዋለሁ። ማንን? አሦርን። አሦር ጨካኝ ንጉስ ነው፣ ጨካኝ መንግስት ነው፣ ጨካኝ ህዝብ ነው። እልክባቸዋለሁ። የምልከው ለካ እግዚአብሔር ነው። ክዳን ያለለው ህዝብ ክዳን ያላቸውን ህዝቦችን ስቀጣ ማረን ጌታ ሆይ አንተ አምላካችን ነህ ሲሉ ጣልቃ ይገባና ይመታላቸዋል። ዛሬም እስራኤል እንደዛ ነው። እግዚአብሔር የለም ብትል እንኳን እግዚአብሔር ይዋጋላታል። ዘሯ እንድጠፋ አይፈልግምና ትናንትና መሲሁ እንዲወለድ ነበር እስራኤልን የጠበቃት። ከውስጡ ከይሁዳ ነገድ የይሁዳ አንበሳ ይወለዳል ተብሎ ትንቢት ስለተነገረ መሲሁ እስከሚወለድ ነበር ሲጠብቃቸው የነበረው። አሁንስ መሲሁም ተመልሶ ሲመጣ በያዕቆብ ቤት ላይ በዳዊት ዙፋን ላይ ተቀምጦ የሺህ ዓመት መንግስትን ስለሚመሰርት እስራኤልን ዛሬም ጣልቃ ገብቶ ይጠብቃታል። በዝንጉ ህዝብ ላይ ይልክና አምላክነቱን አሳይቶ አዳኝነቱንም የሚያሳየው እስራኤልን በመታደግ ነው። ይረገጣሉ። ተረገጡ በፈርዖን፣ ተረገጡ በአሦር፣ ተረገጡ በባቢሎን፣ ተረገጡ፣ ተጨፈጨፉ በሂትለር። ሁሉ ሲያልፍ ግን ዘራቸው አይጠፋም። ተንጠባጥበው ከኢትዮጵያ ጭምር ተሰብስቦ ወደዛ ይገባሉ። ለምን? የክዳን ህዝብ ናቸው። ስለታመኑ አይደለም እግዚአብሔር የሚጠብቃቸው፣ ስለገባው ቃል ክዳን ነው። ስለዚህ በቁርአን ጭምር እንደዚህ ከዓለማት ህዝብ ሁሉ አበለጥናቸው፣ ለዓለማት ያልሰጠነውን ችሮታ ሁሉ ሰጠናቸው እያለ እነሱን መርገም ራስን እንደ መርገም ነውና እባካችሁ ሙስሊሞች፣ እባካችሁ
አንድ ቁርአንን በትክክል አንብቡት። ሁለት ስትራገሙ በቤቴ አሁን ሁለት መንግስት ነው ያለው። እቤቴ የኔ ቤት ልጆቼ ሙስሊም ናቸው፣ ባለቤቴ ሙስሊም ናት። ለኢራን ይደግፋሉ፣ እኔ ደግሞ ለእስራኤል ይደግፋለሁ። ለምን? የክዳን ህዝብ ስለሆኑ። የምረግማቸው የተረገመ ስለሚሆን፣ የምመርቃቸው የተመረቀ ስለሚሆን እግዚአብሔር ሆይ እስራኤልን ጠብቃት እላለሁ። እነሱ እየሰሙ ትንሽ ህዝብ ናቸው፣ ያንተ ብልጫ ከነሱ ጋር ስላለ አትጠፋምና ጌታ ሆይ ታደጋት እላለሁ። አንዳንድ ጊዜ በቤተ ክርስቲያን ቅድም ኤርሚ ሲናገር እንደነበረው ልጆቻችን ስናስተምር ትናንትና እኮ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላልና ወደ ገዛ ወገኖቹም መጣ፣ የገዛ ወገኖቹም አልተቀበሉትም ይላልና ለተቀበሉ ስለተቀበለን እኛ እስራኤል ነን። ከየትኛው ምንድነው? ከየትኛው ነገድ? ከየትኛው ነገድ? ያንን ነው ሲፈልግ ነበር። ከየትኛው ነገድ ነን? መንፈሳዊ እስራኤልንና ስጋዊ እስራኤልን ለይቶ ካለማወቅ እኛም እኮ እስራኤላውያን ነን። ከየትኛው ነገድ? መሬት አለን ተከፋፈለልን። የሰለጳድን ልጆች የሴቶቹን ድርሻ ራሱ አላገኘንም። በጣም የሰለጳድ ሴቶች ልጆች እኮ እኛ እኮ በእኛ ቤት ወንድ የለም፣ ርስቱ ከቤት ወደ ቤት እንዳይዘዋወር ምን እናድርግ ብሎ ሙሴን ሲጠይቁት ከዘራችሁ አግቡ። እኛ ያንን ድርሻ ራሱ የለንም። ያለን ድርሻ ግን ሰማያዊ ነው። ምድር ላይ እስካለን ድረስ ለእስራኤል መጸለይ ግዴታችን ነው። ብንጸልይም ባንጸልይም እግዚአብሔር ለተስፋ ቃሉ ስል ይጠብቃታልና ከዓለማት ሁሉ ያበለጣት 9 ሚሊዮን ህዝብ ድንበር ተሻግራ ሌላውን ስትመታው የእግዚአብሔር እጅ ካልሆነ የእርሷ ጥበብ ነው? የ70 ዓመት ጥበብ ይመስላችኋል? የ77 ዓመት ጥበብ ይመስላችኋል? በ2000 የሚቀድሙ በ3000 በምናምን ሺህ የሚቀድሙቱ ስንት ህዝቦች አሉ? ዛሬ ፈርተው እስራኤልን እያሉ የምንጠረጠሩቱ። ስለዚህ ወፈደልናሁም ዐለል ዓለሚን ከዓለማትም ሁሉ በላይ አበለጥናቸው አከበርናቸው ብሎ ይላልና መከበር ከፈለጋችሁ ይህንን ተናግሬ ልጨርስ። ብዙውን ጊዜ ሰባኪ ሳይጨርስ ህዝቡን ይጨርሳል ይባላልና እቺን ብዬ ልጨርስ እያሉ ምንድነው የምለው? ለምንድነው ክርስቲያን የሆንኩ አሉኝ። ብዙውን ጊዜ ስሉኝ እቺን ክፍል ነበር የምናገረው። ክርስቲያን መሆኑ ለምን አስፈለገህ? እንዲህ ይላል إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى بن مريم وجيها في الدنيا والآخرة ومن المقربين. ملائكة يالوتن أستوس مريم هوي الله كرسو بهنو قال سموم المسيح عيسى يا مريم لج بزيه ألمنا بمجرشاوم ألم يتكبر كبالا موالوچن بهنو لج يابسرشال አላት። ባላሟል ነው፣ የቅርብ ነው፣ ከሁሉ በላይ ነው። ይሄ ከሁሉ በላይ የሆነውን ጌታ ሲከተል እኔም ከሁሉ በላይ መሆን ስለምፈልግ መበለጥን ስለማልፈልግ ነው እሱን ያመንኩት አልኳቸው። ያኛ ሞቶ በመቃብር ነው ያለው። እነከ መይቱን ወኢነሁም መይቱን አለው። ቁጥር 55 ጋር 45 ነው ያለበኩን። ቁጥር 55ን ተናግሬ ልጨርስ። إذ قال الله يا عيسى الله ለኢሳ ያለውን አስተውስ። እኔ ሙተወፊክ እኔ ገዳይህ ነኝ አልሞተም ብሎ ሲናገሩ ወራፊዑከ ኢለየ ወደ ራስም አንሺህ ነኝ ወሙጠሂሩከ من الذين كفروا ከነዛ ከካዱትም ሰዎችም አጥርህ ነኝ وجاعل الذين اتبعوك فوق الذين كفروا الى يوم القيامه እነዛን የተከተሉንም ሰዎች ደግሞ ካልተከተሉ ሰዎች በላይ አድራጊ ነኝ አለ። ክርስቶስን መከተል ለካ ከሁሉ በላይ ነው የሚያደርገው።
እንዴት ከእጃቸው እንደወጣ ባላቅም የተከተሉህን እስከ ትንሣኤ ቀን ድረስ ከነዛ ከካዱት በላይ አድራጊ ነኝ ካለ ክርስቶስን መከተል ከሙሐመድ በላይ ያደርገኛል። ክርስቶስን መከተል ከአላህ በላይ ያደርገኛል። ክርስቶስን መከተል ከሙስሊሞች ሁሉ በላይ ያደርገኛል። በዚህ ቁርአን ጥቅስ መሰረት ራሱ የተከተሉህን እስከ ትንሣኤ ቀን ድረስ ከነዚያ ከካዱት በላይ አድራጊ ነኝ። ስለዚህ የሚከተለኝ ብኖር አለ ጌታችን ኢየሱስ ክርስቶስ የሚከተለኝ ብኖር ወዶ ቢከተለኝ አምኖ ቢከተለኝ አውቆ ቢከተለኝ የህይወት ውሃ ምንጭ ከሆዱ ይፈልቃል ነው። ፍለጋን አይደም፣ ደስታው ከሆዱ ነው የሚፈልቀው። ሰላም ከሆዱ ነው የሚፈልቀው። እርካታ ከሆዱ ነው የሚፈልቀው። የህይወት ብርሃን ይሆንለታል እንጂ ከቶ በጨለማ ይመላለስም ማለት። ብርሃንም በውስጡ ነው ያለው፣ ለሌሎቹ የሚያበራ ብርሃን ነው በውስጡ ያለው።